በጣም ተለያይተናል። የእውነት አንድ ነገር ልንገራችሁ፣ ናዮ ውሸት ነው በአፍሽ በይ ሚዲያ ላይ ወጣሽ። ለዛ ሄለን ለቀቀችባት የሚባል ጥያቄ አልጠየቅማ። ምክንያቱም የእሷ ካልሆነ በምን ነው የምጠይቀው? የኔ አይደለም ብላለች፣ ኖ ብላለች አይደል? ለዛ ልጠይቅ ዛሴ ገባች ጨፍን እኔ አንቺ እንደዚህ ማታረጊ አይመስለኝም ይላል። አሁን ለምሳሌ እኔ እዚህ ጋር ከመቀመጥ ከዚህ ወንበር በስተቀር እኔን ምን አሳይቻችሁ አውቁና ነው ስለኔ ምላችሁ የምታወሩት? ምን ታውቃላችሁ? የሚዲያ ሰዎች ማለት እንደዚህ ናቸው። በጣም ነው የሚያሳዝን። የእውነት ስንቱ መከራውን እያየ እየኖረ ያለ ተጠቅሞብሽ ጥሎሽ ሄደ እንዳትባል ለጃኒ መልስትል ከሱ ጋር እየተላላሰች ነው የምትኖር። እንደገና የሱ ቪዲዮና የሱ ረገጣነት ተጨምሮ ናዮን የወሲብ ባሪያ አድርጎ ነው እያስቀመጣት ያለው። ዛሴ የጃኒ ማካካሻ አድርጎ እንደሚጠቀምባት ግልጽና ግልቡ ምንድነው? ግልጽና ግልቡ ምንድነው? ሁሉ ቀን ሄዶ ቴክስት እንኳን የኔ ፍቅር ምናምን የሚላት ከጃኒ ጋር የሆነ ግርግር ሚዲያ ላይ ሲኖር ብቻ ነው። ከዛ በስተቀር ምንም አይጽፍላትም። አይተናል እኮ የልጅ አባቴ ጠይቃችሁኝ ይሄና ስትል ዞር ብሎም አላየ። ያ ምናምን እንኳን ምንም እንኳን አላል። እንደዚህ እንኳን አልመታትም እኮ ትከሻው እንደዚህ እንኳን አልመታትም። የሰው ፊት ገረፈሽ አይደል አይነት ስሜት እንኳን ጀስት እንደ ባዳ እንኳን ፊል አላረገም። የሴት ልጅ ክብር እንደማይገባው በምን እንደተረዳው ታውቃላችሁ? ቆይ ባለው ጭወኩት ገብቶቻል አለው የጸብ ብዛት ለሴት ልጅ ክብር እንደሌለው ሲያን ተረዳሁት። ዛሴ እሱም በከሱ ብሶ እንደ ፈረንጅን ለማለት የሴት አፍ ውስጥ አስገብቶ ጥቡ ይላቸዋል። ልክ ድፍድፍ እንደበዛበት ጠላ ቱፍ እያሉ ይተፋሉ በየሰዓቱ። ገባችሁ? እቃው ትልቅ ነው እንዲባል ከሱሪ ውስጥ አይከረክመው። ቡፍ ብሎ ከሱሪ ውስጥ መታየት አለበት። ይሄን ያየሁት። ከዛ ምድረ ሴትና ምድረ ችጋራም የወንድ ችጋር ያለበት የጆን እንትን የኔ ያክላል ትልቅነቱ 3 እግር አለው አንደኛው ቢመታ እንኳን በዚህኛው ይራመዳል ትላላችሁ አይደል? ለሴቷ ግን ራሷን ብታጠፋ ለምን ነው ራሷን የምታጠፋው? የሱ ከነቆሻሻው እንኳን ያቀረበው እንኳን ራሱን አላጠፋ። የሱ ከነልክ የመላጨት ሰዓት የሌለው እቃው እንኳን ሽበት ያወጣ ሰውዬ እንኳን ራሱን አላጠፋ። ሴቷ ለምን እንትን ትላለች? ምን ስለሆነ ነው? እሱ ያደረገው ነው ያደረገችው። ምን ስለሆነ ማን ስለሆነ? ዳንስ እንደ ቡና ቤት ሴት እንኳን በየጊዜ ብር ቢከፈል ብሩ ራሷን ታስተዳድርበታለች። ልክ ጌም ሌሊት ላይ ተነስቶ ሊጫው ሲል ተነሱና ሂዱ ነው የሚላቸው። ሂጂ በቃ ዛሴ እና መግባት የፈለጋችሁ አንዳንድ ጻፉ። እንደዚህ ያረግም ብላችሁ ካሰባችሁ ሂዱና ለጆን ፓንታውልቁ። ከዛ በኋላ ውጤቱ መታችሁ ትነግሩናላችሁ። እሺ እንደዚህ አይነት አመለካከት ያላችሁ ሰዎች ፕሊዝ with all the respect እሺ ያ አደርግም ስትሉ ፓንታችሁን አውልቃችሁ እንደዚህ ብላችሁ ቁጭ በሉ። እሺ ከዛ በኋላ ይሄው ከፍቼ አልነካኝም ብላችሁ ያን ጊዜ ከውጤት ጋር ትነግሩናላችሁ። ዛሴት ሰላም ሄሎ ግቢ ወደ ገደል። እኔ ምልሽ ላንቺ ጥያቄ አለኝ ማለት ነው። ያ ዩዘር እሺ ናዮ ከዚህ በፊት ልጇን አላምን ብሎ በሽማግሌ እና በዲኤንኤ ነው ያመነው ብለሽ ነበረ ቅድም ስታስረጂ ማለት ነው። እና ናዮ ይሄን አክል በደል ከደረሰባት ለምንድን ነው ተመልሳ ከሱ ጋራ መርፌና ክር የምትሆነው? ለምንድን ነው ትታው የማትሄደው? የሚበድልሽ ሰው ምንም የማይጠቅምሽ ሰው ጋራ እንዴት ጊዜሽን ታሳልፊያለሽ? እና እናቷስ ደግሞ ለምንድን ነው የምትፈቅደው? ሙሉ ሂስቶሪውን እየሰማሽ ነበር? በጣም ነው የምከታተልሽ። ያ ታድሮ አይደለም ስለዛሬው እኮ ስለዛሬውም ራሱ እየተከታተልኩሽ ነበረ። እና ጸጉሯን ተቆርጣ ነው አሁን በቅርብ ቪዲዮ እንደተቀዳ ነው
ያስረዳሹ ቅድም ስታስረጂ ማለት ነውና ከዚህ በፊት የበደለሽ ሰው ጋራ ያንን ሁሉ መከራ አሳልፈሽ እንደገና ደግሞ ከዛ ሰው ጋራ ተመልሰሽ ሌላ ስህተቶች ውስጥ መግባት ተቀባይነት ይኖራል ብለሽ ታስቢያለሽ? የልጅ እናት የምትጨምሪው ነገር አለ? እስቲ ቀጥይበት። መቀጠለው በዚህ ጉዳይ ላይ መቀጠል ነው። ስቲል እነሱ ሁኔታውን አክሴፕት እስከሚያደርጉ ድረስ አሁን ሁሉም ሰው እነ ዶክተር እንትና ለጃኒ ብቻ ናት እንደ ሴት ለናዩ አሁን ለምን አይቆሙላት? እንደዚህ የወሲብ ባሪያ አድርጓት እንደዚህ አስቀምጡ። አሁን ለምን አይቆሙላት? ሊያን ጨርሰው አሁን ላይቭ ላይ ቁጭ ብለዋል፣ እያየዋቸው ነበረ። አንቺን ሊከሱሽ ነው። እዛ ኖርዌይ ነው የት ነው ሊከሱሽ? ጭራሽ እኔ ራሱ ጆን ሆንኩኝ። ፋፊ ቤት ላይቭ ላይ ናቸውና ዶክተር ቤዛ ምናምን አንቺን ስራ እንዳይበዛባችሁ በያችሁ፣ ስራ እንዳይበዛባችሁ ዱይት በላችሁ። ያ ስለዚህ እኔ አሁን አልገባኝም። ምንድነው በቃ የድጋፍ ነገር ነው? ወደዚህ ነው ወደዛ ዝም ብሎ ነው ማለት ነው። አያችሁ ወንዱን እንዴት እንደሚያበረታቱት። የበደላ የሚከሰሰው ሌላ ማን ነበር? ጸጋዬውን እሸቱ በዳይ ሌላ ተበዳይ ሆነ ነው ያለው። ይሆናል ሀረም ግቢ መግባት ይፈልጋችሁ እንዳንጻፍ። ኧረ ወደዛ ስሚያቸውን ያው የኔን ቶፒክ ጨርሼ ነው እንደገና ሰው ቤት ደግሞ ሊድ ደግሞ ማላውቃቸውን ምድረ የኢዝ እና የወዝ ውጤቶች። ሄረን ግቢ። ሄረን ነው ሀረን ነው ናችሁ ወይ ያልሰማ? ሄራን ግቢ። ሁላችሁም ሰላም ብያለሁ። እኔ ሄሉ ባንቺ ሀሳብ እስማማለሁ። ሴት ልጅ ልክ እንዳልሽው አሁን ቅድም አንዷ ገብታ ራሷን ብታጠፋስ አለች። ዋይ ለምን የራቁት ቪዲዮ ስለተያዘ ለምንድን ነው ራሷን ሴት ሲሆን ታጠፋለች፣ ወንዱ ግን እያንጀላጀለ መሄድ መብት አለው። ገባሽ? እኛ ራሱ ነው እኮ ሴት ልጅ ካደረገች ማጥፋት አለባት የሚል ህገ መንግስት አውጥተናል እኛ ራሱ። አይተሻል? ያ እሱን እኮ ነው የምልሽ። ወንድ ልጅ የራቁት ቪዲዮ ተያዘብኝ ኖርማል ነው ለወንድ ልጅ ሲሆን፣ ለኛ ለሴቶች ግን በጣም አካብደን የሆነ እንደመጥፎ ነገር የራቁት ቪዲዮ ከተያዘባት በቃ ያለም መጨረሻ እንደሆነ አድርገን ራሳችንን ሴቶችንም ስላሳመንን በዚህ ለማሸማቀቅ እንሞክራለን። ኖ ይሄ መሆን የለበትም። ወንዶቹ ኮንፊደንስ ሆነ የራቁት ቪዲዮ እንኳን ወንድ ልጅ ተያዘ ቢባል አለኝ ቢባል ምንም አይመስለውም። ልቀቂው ነው የሚለው፣ እንደውም ደስ ነው የሚለው። ላይክ እኛም እንደዛ ነው መሆን ያለብን። እኛም ኬርለስ ነው መሆን ያለብን። አንዴ ተያዘ አይደለ ልቀቀው። እናቱ የወጣበት እኮ ነው። እናቱ ያላትን ነው ያላት፣ እህቱ ያላትን ነው እሷም ያላት አይደል? ቢለቀው ምንድነው እሱ? ለምንድነው ሴቶች የምታሸማቅቁት? ናዮንም ለማሸማቀቅ ራሷን ብታጠፋ ስለምንድነው ራሷን የምታጠፋው? ወጣ እንደውም ይሄን ነገር በአደባባይ ነው መናገር ያለባት። ለሌላኛ መማሪያ ነው የምትሆነው። ሶ ጆን ዳንኤል በዚህ ያስፈራራት አስሮ ለመያዝ ከሞከረ አንቺ እያደረግሽ ያለሽው ነገር ለሷ አንድ በር እየከፈትሽላት ነው። ምንም ነገር አይደለም። ወታ ቢለቀቅ ቆንጆ ናት፣ ወጣት ናት። የሷ የራቁት ቪዲዮ ቢለቀቅ ይሄን የሚያሸማቀቅ አይደለም። ቢለቀቅም ደግሞ ኢስ ኖርማል። የወጣበት የእናቱ የእህቱ ያላት ነው፣ የተለየ ነገር አይደለም። ዓለም ላይ የተለየ አዲስ ነገር የለም ከምድር በታች። ስለዚህ በዚህ ሴቶችም አታሸማቁ። በዚህ ሴቶችን ወንዶች የራቁት ቪዲዮ አፋቸውን ሞልተው ልክ እንደ ትልቅ ነገር መደራደሪያ ሴቶች እንደ ገመድ አንቀው የሚይዙበትን የምታደርጉት እናንተው ሴቶች ናችሁ። ሴት ልጅ የራቁት ቪዲዮ ከተያዘባት የዓለም መጨረሻ አድርጋችሁ የምታስቡ ኖ እንደዛ አይደለም። ራሱ እንደዚህ የምታረግስ ማለት ነው ማበረታታት ኖርማል እንደሆነ አድርገን እሱን ከሷ ራሷ በትክክል እሱ በውስጥ እያስፈራራት የወሲብ ባሪያ እያደረገ ይሄን ነገር ይፋ አውጪው ሲባል ይፋ አውጪው ለምን የሱ ባሪያ ትሆኛለሽ ሲባል አደባባይ ላይ መተሽ ስላወራሽ አንቺ ትከሰሻለሽ። ይሄንንም ዶሴው ላይ አስገብት ተወዳለችበት። ስንት ኬዝ ነው እና በቀን የምንሰማው? እነሱ ራሱ የፌመሶች ኬዝ ካልሆነ አሁን
ከመቼው ተጠራርተው አረ ቶፒክ እንዲሆኑ አየሽ የጃኒ ሲቀዘቅዝ እኔ ደግሞ አጀንዳ ይዤላችሁ እና ደስ አለኝ እኮ በቀደም እንደዛ ጆከር የሚያወሩት በቀን የሚለቀቁት በቀን ሚዲያ ላይ የሚመጣ ስንት የሴት ጉድ አለ። ዛሬ እንኳን ሀቢባ ቤት ስንት ኬዝ ነው የሚመጣው? ስንት ኬዝ የህፃናት ኬዝ የሴት ጉዳይ አይደለ እንትን ኢትዮ ኢንፎ ላይ ራሱ የሚቀርበው ምናምን ለምን ኬዝ አለ። አረ ቲክቶከሮቹ ራሱ ያንግ ጄኔሬሽን ያንግ ምናምን የሚሉት ራሱ ስንት ኬዝ አለ ቲክታክ ላይ። አይፈልጉም እነሱም የጆን ዳንኤል የነናዮን ኬዝ የቲክታክን ሴት እንጂ ማስጠበቅ የፈለጉት አይ መክሰስ አይችሉም። እሷ በቀደም ጂጂክያን ስታስፈራራት አልነበር እንዴ? ከሳለው ባይሆን ለምን ምን አገባኝ እኔ አይችሉም። ግን ደግሞ ለሚናገሩት ነገር በሚዲያም ደግሞ እኛ መሰጣለን በሚዲያም ለሚቦተረፉት ነገር እኛም መልስ እንሰጣቸዋለን። መካሰሱ ይቅርና ክሊር ያርግላቸው ማለት የምፈልገው የኔ ሐሳብ ምናልባት ለሌላ ሰው ላይስማማ ይችላል፣ ግን የኔ አስተያየት ነው። ግን እናንተ ተበደልን የምትሉ ሰዎች እንደዚህ አይነት ሰዎች ሪስክ ውስጥ የሚከቷችሁ የሆነ ነገር ይዘውባችሁ ብላክሜል ያደርጓችሁ እንደዚህ ካልሆንሽ እንደዚህ ትሆኛለሽ፣ እንደዚህ ካላረግሽ ፕራይቬትሽን ወይም ደግሞ ሚስጥርሽን አወጣብሻለሁ የምትባሉ ሰዎች ራሳችሁ መታችሁ ለሄሉ በውስጥ ስሜን አታውጭብኝ ግን እንዲህ ችግር ኖሮብኛል ብላችሁ ካልተናገራችሁ ፎቶ ብቻ ቢደርስ እኮ አንቺንም እያጋፈጡ ከብዙ ሰው ጋር እያጣሉሽ ነው። ባለቤቶቹ ተበደላችሁ ራሳችሁ ፊት ለፊት ነው። ወይም ደግሞ በውስጥም ለሄለን ብትነግሯት እርግጠኛ ነኝ በቃ እኔ መሆኔን እንትናት በሄሉ እንደዚህ አይነት ጉዳይ ውስጥ ነው ያለው ተፈራለሁ ለህይወቴ ብለው በውስጥ ላንቺ ካነገሩሽ ፎቶ ብቻ ከደረሰኮ አንቺንም ሪስኩስ መክተት ነው። እና ለምንድነው እሷ ይሄንን ካወቀች ለምን የውሸት እየኖረች የእውነት ትሞታለች? በውስጥም ለሄለን መታ ብትነግር በቃ እንዲህ አይነት ሁኔታ ውስጥ ነው ያለው ሄሉ ምን ይሻለኛል እንደዚህ ሪስክ ነው እየፈራው ነው ብሎ ባለቤቱ ካልተናገረ ፎቶ ብቻ ቢገኝ እየሰማች ሚዲያ ላይ ዝም ካለች እኮ ይሄ እኮ ማለት አንቺን በብዙ አቅጣጫ ሰዎች እያስጠመዱሽ ነው። የአንቺ ጉዳይ ሳይሆን ባለቤቱ ጆሮ ዳባ ልበስ ብሎ ቁጭ ብሎ አንዴ ከስንት ሰው ጋር አንቺን ያገናኙሻልና ይሄ ትንሽ ሪስክ አለው። እነ ዶክተር ቤዛ ሶፊያ የምትባይ ከአሜሪካን ሀገር ለሴቶች ብቻ ነው ድምጽ የምንሆነው የምትሉት እናንተ ድምጽ አትሆኑም። እንደውም ወርስ ናችሁ፣ የበለጠ ሰውን ችግር ውስጥ ጥላላችሁ። ሴቶቹን እንደውም በጣም መረን እያረጓቸው ነው። እነ ዶክተር ቤዛ የሚባሉ እና ሶፊያ ከአሜሪካን ሀገር እና እነሱ የሴት ድምጽ መሆን አይችሉም። እኔ ግን ለሴቶች እንቁም ከሚሉት ሳልሆን ለእውነት እንቁም። ወንድም ሲበደል ሴትም በቃ ለእውነት እንቁም። አንዳንድ ሴቶች የሴት እንትን የላቸውም፣ የሴት ባህሪ የላቸውም። እዚህም እያሉ ህይወታቸውን ያበላሻሉ። ሰው ድምጽ ሲሆናቸው ተመልሰው ደግሞ ሌላ ሪዝን ያመጣሉ። አይ እኔ እኮ እንዲህ ስለሆንኩ ነው፣ አይ እኔ እኮ እንዲህ ስለሆንኩ ነው ይላሉ። መጀመሪያ ግን ለሰው አይነግሩም። ችግሩ ገፍቶ ወይ ሰው ካልወጋቸው ካልገደላቸው የሆነ ነገር ካልሆኑ አይወጡም። ሰውንም ያጣላሉ፣ ተመልሶ ይታረቃሉ። ስለዚህ ሄለንጋም እንደዚህ አይነት ዶክመንቶች የምትልኩ ሰዎች ራሳችሁም ተጋፈጡ እንጂ እሷ ለእናንተ እየተጋፈጠች ከስንት ሰው ጋር እየተጋጨች ግራና ቀኝ በራሳችሁ ጉዳይ በራሳችሁ እዚህም እዛም በምትሉ ስለዚህ ይሄ ደግሞ ሄልዬ እያሰብሽበት አንዳንዴ አንቺም እንዴ ዘናቤ እንጂ እነሱ ስንት ነገር እያረጉ እየሰሙ ለራሳቸው ድምጽ ስትሆኚ በፌክ አካውንት እየመጡ እያዳመጡ እኮ ነው። እኔ አልተመቸኝም አንቺን እያጋፈጡ ዙሩ ነገር ዘናቤ ማለት ዘና ምን ላርግ የት ምን ላርግ ለዘና ማን ነው እዚህ ጋር የሚከፈለው እኮ የለም እኮ ግን አሁን ሄሉ ታዝነኛለች ግን
ባለጌ እንደሆነ እዛ የተለያዩ ወንዶች ሴቶቹን እንደዚህ አቢዩዝ እያረጉ አዲስ አበባ ውስጥ ሰምተናል። ሁሉም ነገር የእንትና ስም እንዳይነሳ እንትና ለመጣል እየተባለ ተግማምቶ ነው የቀሩት። ግን ይኸውልሽ ምን አለ መሰለሽ፣ ለዚህ እኛ እንናገራለን። ሄለን በራሷ ጉዳይ ባልሆነ ከስንት ማትተዋወቀው አበሻ ጋር ተጠማምዶ ስንት ሰው ነው ስንት ነገር ውስጥ የገባችው። ባለቤቶቹ ቁጭ ብለው አጋፍጠዋት ዞር ነው የሚሉ ምንም ችግር የለም። ፎቶ ልከው ኢንፎርሜሽን ልከው እሷ ነች በሚዲያ የምትታየው። እኔና አንቺ አንታይም። እችም ሰው እኮ ስንት ጠላት አፈራች በሰው ጉዳይ። ባለቤቱ ወጥቶ ተበድያለሁ፣ እስቲ ድምጽ ሁኑኝ፣ እንደዚህ አይነት ውስጥ ነው ያለሁት፣ በውስጥም ቢሆን ይበሏት። እሷን ብቻ ያጋፈጡ ዞር ማለት ፌር አይደለም። ነው ይሄ እኮ ገና ጅማሬ ነው። ገና ብዙዎች ይመጣሉ። ሌሎቹ ተናግረው አቴንሽን አይሰጣቸውም። ከትላንት ወዲያ ጆከር ጋር ስትናገር የነበረችው ልጅ ማን ሰማት? ማንም አልሰማትም። ማንም የሰማት የለም። ጆን ዳንኤል ቤት እንደዚህ ይደረግ ነበረ ትላለች። 300 ሰው 400 ሰው ቁጭ ብሎ ይሰማል፣ ይሄዳሉ። ገብቶሻል? አዎ ብዙ ኢንፎርሜሽን አለ ይመጣል። ግን እኔ አሁን በጣም ያሳሰበኝ የሄለን ሁኔታ ነው። ቱ ቢ ኦነስት ብዙዎች የሚዲያ ሰው ናቸው። ሚዲያ ላይ እኮ ንግደላት ሄለን እኮ ኢንፎርሜሽን አላቸው። ነፃ ሐሳቡን እኮ ነው ተበድያለሁ፣ ፕሊስ ድምጽ ሁኑኝ፣ ችግር ውስጥ ነው ያለሁት ካላሉ ኢንፎርሜሽን በውስጥ ብቻ እየላኩ እሷንም ብዙ ጠላት አታፍሩባት። የተበደላችሁ ራሳችሁ ቅረቡ። በቃ የሆነ ሆኗል። ባይሆን ጥሩ ነው፣ ከሆነ ግን እውነትን መድፈር ነው። በፍርሃት ምንም ነገር መፍትሄ የለውም የሚሉት ነኝ። እና አንዳንድ ሴቶች ኖ ሐሳባችን ተጽዕኖ ያመጣል። ነገ ስቶሪ ይቀየራል። ፎቶ፣ ኮሜንት፣ የኔው ብዙ ምልክቶች ይሰጡናል። ስራው አንድ ነገር ሀቅ ይኑር እንጂ እውነት እስካለ ድረስ ተሸፋፍኖ አይቀርም። ሲርመጠመጡ ይገኛል። ጆን ላይ ግን እውነቱ ያለው ነው። ዛሬ ባለቤቱ ጆን ነው ብለን እንደዚህ 85% እኮ ጆን የሆነ ሃትሪክ እየሰራ እንደሆነ ህዝቡ አምኗል። 20% በቃ ካፈርኩ አይመልሰኝ ምንም ቢሆን ከነንፍጡ ወደዋለሁ የሚል ማህበረሰብ ነው እዚህ ጋር ያለው። ከነንፍጡ ወደዋለሁ ምንም ቢሆን ነው። 80% እኮ ጆን ከወጣ ጊዜ ጀምሮ በሚወረወርበት ድንጋዮች የሆነ ፋውል አግኝተናል። ነጥብ እየተጣለን እየተመጣው እዚህ ጋር እኛ ይኸውልሽ የኔ ቆንጆ እዚህ ጋር በመጣው ሐሳብ ብቻ ነው አስተያየት መስጠት ምንችለው። እኔና አንቺ ቲክቶክ ላይ ነን። ምንም ሲደረግ አላየንም ባይናችን። እኛ ለምን ተጠያቂና ወንጀለኛ እንሆናለን? ባይናችን ያላየነው ነገር ሄለን አይታ ነው ከመጣችሁ ወይ ሄለን አይኗን ልታስክጃት ነው እንዴ? አንቺ ጀርባቸውን ሰጥተው ሄለንን አይኗን ሊኗን ልታስክጂ ነው? ሄለን እኮ አይታ ነው የመጣችው። ለምን ነው ሄለን የምትጋፈጠው? እኔ ብያት እኮ አይደለም። ልጅቷ እኮ አይታ ነው የመጣችው። ማን አስገድዳት? ንገሪኝ እስኪ። እኔ የምልሽ አሁን ይሄ ፎቶ ተላከ የሚባለው ቪዲዮ ተላከ እንደዚህ ባለቤቶቹ እኮ ያውቃሉ፣ ግን አውቀው ነው ዝም ያሉት። እሷን ግን እያጋፈጣችሁ ዞር የምትሉት ነገር አልተመቸኝም። ሄለን የሚዲያ ሰው እኮ ናት። ሄለን የሚዲያ ሰው እኮ ናት። ምን አልሽ የኔ ቆንጆ? ሄለን እኮ የሚዲያ ሰው ናት። ይሄ ልትተነትን እኮ ነው። ታዲያ ቡና ጠጪ አሉባልታ ልትል ነው እንደምትመጣው። እዚህ ጋር እኮ የምትመጣው ለማውራት ነው። ካሜራዋ ከፍታ ስትገባ እኮ የሰውን በደል እኮ ለማገዝ ነው፣ ለሰው ቮይስ ለመሆን ነው። ግን ባለቤቱ አብሮ ሲሆን ነው እንጂ ባለቤቱ ሌሎቹን እናነቃለን። ችግር የለም። እኔ ግን አልተመቸኝም። ሄለንን ከብዙ ሰው ጋር የምታጋጯት ሰዎች ኢንፎርሜሽን ያላችሁ ፐብሊክ አትወጡም። ዝባዝንኬ ምናምን የኔ እናት አንድ ጊዜ የኔ ሶፊ ምን ነው ፖይንትሽ? እኔ የምለው አሁን ስለ ጆን ዳንኤል ገርልፍሬንድ ቢወራ እሷ በወጣ እንደዚህ ተበደልኩኝ እንዲህ ነኝ ችግር ውስጥ ነኝ ራሷ ካላለችስ የሚዲያ ሰው ናት፣ ትሰማለች ብዙ ኢንፎርሜሽን ብዙ ሴቶች ምን እንደደረሰባቸው። እሷ ካላለች እኮ ለአንቺ ጠላት ማፍራት ነው፣ ከሰው ጋር መጠማመድ ነው የሚሆነው። ባለቤቱ እያወቀ ዝም ካለ ተበድያለሁ ድምፁን ካላለች አንቺ ከሰው ጋር ለምን ትጠማመጃለሽ? ለአንቺ በማሰብ ነው። ምክንያቱም ትላንትና ሌላ ነበር፣ ዛሬ ሌላ ነው፣ ነገ ደግሞ ሌላ ያላሰብነው ሰርፕራይዝ የሚያደርጉት ሊወጣ ይችላል። እኛ በአይናችን አላየንም። ቲክቶክ ላይ ያለን የማንኛውም ሰው ኬዝ ቢሆን በመጣው ልክ ነው አስተያየት የምንሰጠው። ግን ሰው እርዱኝም ታመም ያለው ሲል ተቸግር ያለው እርዱኝ ሲል ሲመጣ ለህዝብ ታስተላልፊዋለሽ ህዝብ እንዲረዳው። ይሄም ሰው ደግሞ እንደዚህ ራቁት ሰው ይዞብኛል፣ ስለዚህ ይሄ እንዳይወጣብኝ ብዬ ከማልፈልገው ሰው ጋር ነው ህይወቴ እየሄደ ያለው ወይ እንደዚህ ነኝ ባለቤቱ ካላለ ለዛ ሰው ከራሱ በላይ ሆኖ መጮህ ከሰው ጋር ጠላት ማፍራት ነው፣ እንደኔ ማለት ነው።
መጣለች ጃኒ ቀኗን ጠብቃ እንደዚህ ልጅ ስለርግ ያለው እየኖር ያለው ከአቅሜ በላይ ሆነ ብላ እንባዋን እየረጨች መጣለች። ኢትስ የታይም ጉዳይ ነው። ሁሉም ይመጣሉ። በቀደም የመጣች ልጅ አለች። አንቆምም። ግን ይኸውልሽ ስለ ጃኒ አንድ ሐሳብ ልስጥሽ። በፊት እኮ እባካቸው አስቁሙት ጆን ዳንኤልን ድምጽ ሆኑኝ ብላ መጣ። 2 ቀን ቆይታ ነው ተመልሳ መጣ። እንደገና ምን አለች? በቃ ተስማምተናል በህግ ይዘነዋል። ኖ በህግውን እንደ ወይዘር ለሚዘነዋል ብላለች። ለምን ነገር ደግሞ መተማውራት አትችልም። አይ ግማሹን እኮ ነው የምትሰሙት። ችግራችሁ እዚህ ጋር ሚዲያ ላይ ያለው ነገር አታውሩ ተብሎ በሽማግሌ በእርቅ ፈተውታል። በህግ እየሄድኩ ነው ብላለች ልጅቷ። ዛት ሴት በህግ የምትሄድበት ግን መስማማትና መጀመሪያ አስቁሙልኝ፣ አግዙኝ እባካችሁ እያስፈራራኝ ነው። አንዴ አንቺ ከህግ በላይ ልትሆኚ ነው። በህግ የተያዘ ነገር ነው። 3 ቀን ተብራራው በቃ እርቅ አውርደናል አለች። ረዲያ እሺ ለማን ንቁም? እሺ ለማን ድምጽ እንሁን? ዛሬ ተጣልተሽ ነገ አቋም ከሌለሽ ሁሉም ቦታ እዚህም እዛም የሚሉ ሴቶች እዚህም ሶፊ እኔን ወሬ ባላመጣ ኖሮ አንቺ ራሱ የኔ ያልከ በምን ጉዳይ ታወሪ ነበር? እኔ እኮ አንቺ አሳዝነሽኝ ነው የልዬ። አትዘኝ። እኔ እዚህ የምመጣው ወሬ ላወራ። ወሬ ከጠፋ ምን አደርጋለሁ? ዛሴ አንዳንዴ በቃ ሳቂ ወይ ጨፍሪ። አንድ ቀን ብቻ ነው የጨፈርሽው ወይ ጨፍሪ አንዳንዴ እና ተመልሶ ይገናኛሉ። ሄሉ እንደዚህ አይነት ሰዎች አሁን ልጅ አላቸው በመሃል ወይ ልጅ አባት ነው አሳልፍ ሌላ ሰው ልጅ አብሮ መውለድ ዋስትና ከሆነ ይሄኔ ልጅሽ የምታሳድጊው ለብቻ ነው። ለምን ትዳርሽ ወይ ባልሽን አላኖርልሽ? ያ ልጅ አለ በመሃል ልክ ልጅ ያለው ሰው ሳይነው 90% ተለያይታል እንደ አዳም የምትኖረው ልጅ ያቆራኛል ያለው ማን? ዘንድሮም በልጅ ወንድን ይዛለው ወይንም በልጅ ሴትን ይዛለው ብላችሁ ታምናላችኋል? ልጅ ከወለደች የት ትሄዳለች የሚላለ የድሮ አባባል በወንዶችም በሴቶችም ደግሞ በልጅ ይዘዋለው ለልጁ ሲል ይቀመጣል ትላላችሁ። አሁንም እንደዛ ነው። ልጅ ተዋልደዋል የትም አይሄዱ። እኔ ልጅ ከወለድኩ ጀምሬ እዚህ ሀገር ከመጣሁ ጀምሬ የልጄን አባር 13 ዓመት አይቼው አላውቅም። አቆራኝቶናል፣ ልጅ አቀራርቦናል፣ አይቼዋለሁ፣ መጥቶ አይቶኛል። እሺ ዘንድሮም እንደ ዘመነ ቂንቂን የሚኖር ሰው ነው ያለው እዚህ ሚዲያ ላይ እያንዳንዱ እርግብ ከፈሳች ፈሷ ምን እንደሚል ቁጭ ብለን እናወራለን። ሚዲያ ላይ መጣ ነው ፀሐይ ፍለጋ አይደለም፣ ማሽላ ልናደርቅ ወይ ምስር ለቀማ አይደለም የመጣ ነው። ዛሴት ሄለን ከምን አንስተሽ ነው ለሚለው ማስረጃ ይጋል ዛሴት we are እንትን ነው። በእንደዚህ አይነት ነገር ባሪ አትሆኝም። በእኔ ሐሳብ ተስማምታ ቁስሏ ምን ያህል እንደገባት አንድ ካሁን በፊት የሰራችው ቪዲዮ አለ። ሲቀጥል ደግሞ በውስጥ መጣ አመሰግናለሁ ያለችኛል ራሱ I just screenshot already ከና አካውንቱ አርጉያ ይሄው ታለሽ እግዚአብሔር ያክብርልኝ ናዮን ታተልሽ እግዚአብሔር ያክብርልኝ የኔ እናት ስሜቴን ስለተረዳሽ ከዛኔ ምንም ችግር የለው ምንም ነገር ብትፈልጊ አናግሪኝ ያልኳት ይሄ ያኔ ተጻጻፍ ነው። አሁን ዛሬ ደግሞ መጣ የኔ እናት ቁጥሬ ይሄውና አናግሪኝ ያለች ያ ዘሴት ዝም ብላችሁ አትበጥረቁ። እሺ ልጅቷ ብላክሜል ሐሳቧ ብትቀያየር ራሱ እያስፈራራት መሆኑን ይሄኛው ራሱ አንድ ማሳያ ነው። እያንዳንዱ ነገር በስክሪንሻት አለ። ያ በቪዲዮ ማመስገናሻለች ባለፈው የሷን ስሜት ካሁን ያን ቪዲዮንም ሴቭ አድርገናል። ዝም ብላችሁ አትበጥረቁ። እሺ ያ ልጆቹ እስር ቤት ውስጥ ለወለደችና ቪክተም ለሆነች ልጅ ድምጽ መሆን በደም እንችላለን። እንደገና በዚህ ነገር ልጠይቅ ማጋ ደውዬ እንደማገናኛቸው አሳያቸዋል። ያ እንትና ላከልኝ እንድላችሁ ነው የምትፈልጉት እናንተ? ቢያንስ ልጆቹ ዝም ሲሉ ራሳቸውን ላለማገለጥ ነው። ኦኬ እዚህ ጋር ደግሞ እነሱን ወክሎ ድምጽ የሚሆንላቸው ሰው ድምጽ ይሆንላቸው ተብሎ ለምን አልታሰበም? እሷስ ፈርታ ለጃኒ ደግሞ ራሷ ተደበደብኩና ተሰነጠቅኩና ጣቱን ቂጤ ውስጥ ገቶ ሰነጠቀ ይላለችው ደግሞ ኤቪደንስ እኮ አለ። we talk like this ዛሴት ቪዲዮ ይዞብኛል ያለችው እሷ ናት።
ለምን ቪዲዮ ይዝባታል ብለን በፈለግነው ፖዚሽን የማውራት መብት አለ። እንዴት ሴቶች ላይ ቪዲዮ ይዘ የወሲብ ባሪያ ታደርጊያለህ ማለት ለሴቶች መከራከር ነው፣ ለማንነት ለስብዕና መከራከር ነው። እኔ ሊያኮሶ አይደለሁ። ገባችሁ? እዚህ ኢነርጂ ሉስ ከሚያደርጉ ይንቀሳቀሱ። ምድረ ልቃሚ ቆሻሻ የደንበጃ መብራቶች ሁላ ንፍጣ ምን አርመጠመጣችሁ? ዱኢት ይሄኔ ባሏ ራሱ ቪያግራ እንኳ አስውጣው ቪያግራ ውስጥ የሚሰራ ደስ እዚህ ቁጭ ብላ የምታወራ ናት እኮ ልቅምቃሚ ንፍጣ። ሴት እንኳን ለመላ ሴት ለሳት ሆኖ ምላሳቸው ላይ ቪያግራ የሚወጉ ናቸው እኮ እንትና የሚባሉት እነዚህ አፈላስቲኮች ወንድ ቪያግራ ሲወጥ ለምደው ምላሳቸውን እኮ ቪያግራ የሚወጉ ሰዎች ናቸው። እካካም ይሄንንም ዶሴው ላይ ጨምሩበት ነው የምላችሁ። ይሄ ሁሉ ሰው እየደገፋቸው ተርመጥምጠው የሚቀሩ ከሆነ በእነሱ ምክንያት በአንድና በሁለት የጆን ዳንኤል ፈሪዎች ምክንያት 20-30 ሴት ተከታተላችሁ። ይሄንንም ዶሴው ላይ ጻፉት። ሺ ሴይ ላይክ ዚስ ብላችሁ ደግሞ በእንግሊዘኛ ዚስ እና ዛትን ጨምሩበት። ማንም ክሊፕ ሊሰራ ሄዶ ከዚህ በኋላ እናዮ ስለፈራች እንትና ስለፈራች አሁንም ጆን ዳንኤል ስራውን መቀጠል የለበትም። ማንም እየጠራ ማስረጃ ያለ እዚህ ጋር ታረጋል። ስክሪንሾት ከና አካውንት ከናካውንት this is ለናዮ ፈራች እንትና ፈራች ተብሎ ልጁ ድርጊቱን ይቀጥልበት። ገና 20-30 ሴት በሽተኛ ፌስቱላ በሽተኛ ያርጋቸው። ገና እንደዚህ ነው የምትፈልጉት? አይወራም። ለምን ናዮ እንዳታለቅስ አልቅሳ ነፃ ትወጣለች። አለቀ። ህይወቷን ትኖራለች። ምንድን ነው የሚያረጋት? ይሄን ያህል አይ ካለች ደግሞ በእነሱ አንዴ ወሬው መጥቷል፣ አንዴ ሚዲያ ላይ ወጥቷል። በእነሱ ሌሎች ሴቶች ይማራሉ። ክሊፕ እንስራ፣ ቪዲዮ እንስራ፣ እንፈምስ እያሉ እየሄዱ መጋደም መቀረጽ የለም። ሌሎች ልጆች እናድናለን። በደንብ ነው የምናወራው በዚህ ጉዳይ ላይ። እሷ የልጅ አይምሮ ኖሯት ዝም ብላ ዘፈርታው ራሷን ነፃ ማውጣት ከምንድን ነው የራቁት? ይሄን ያህል ብርቅ ነው እንዴ? እነሱ ይሄን ያላስተማሩ ለማህበረሰቡ ማን ያስተምር ነው? ኢትስ ኦኬ ማለትን እኮ ማስተማር አለባቸው። ተገርዳ ትኑር። ይሄ ነው ለእናንተ ሴት ልጅ ራስን ማስከበር። ራቁትሻለኝ እያለ በፈለገ ሰዓት እየወሰደ እየተፋባት፣ ምናልባት እሷ ተጠቂ ስለሆነች አሁን ይሄ ላታስብ ትችላለች። ኢትስ ኦኬ የሚለውን ነገር ታዲያ እንዴት ነው የምናስተምረው ለህፃናቶቹ? ህፃን ናቸው ነው የሚባለው አይደለ? እንዴት ነው የምናሳየው? ምንም አያመጣም። አብሯት ነው የሚዋረደው። እሷ ብቻ አይደለች የምትዋረደው፣ ወንጀለኛም ነው። እሙሙን በትልቅ ላርባ ወንጀለኛን ይዞ ሽሩሩ ማለት ገና ለገና ሴቶቹ ያለቅሳሉ ተብሎ የነሱ እየተደበቀ ገና 40 ሴት ይንፋ ይሄ ልጅ። ስሚ የጆንን እቃ ሰፋ አረገውና ጸጉሩን ቦታ ላይ ስክሪንሾት አድርገውልሽ እሱ ጋር ያስፈልጋል። ሰፋ ታደርጋለሽ፣ እንደዚህ ዙም ታደርጋለሽ። እስቲ ዙም ታደርጋለሽ። ስክሪንሾት ሺት ሲቆም መከራ፣ ሳይቆምላችሁ መከራ። ጆን ለካ እቃው ትልቅ ነው። ያዝባለ ጸጉር በዝቷል። ለማያውቁት እዛ ሄደ እንትን በል ፎጣ በፖዚሽን የለም አውቀ ፊትን ሸፍነ ቃን ሰስፔንስ ማለት የሴት ጉዳይ ተከራካሪ ነን እንኳን አያስቡም። ለሌሎቹም አዳዲስ ለሚመጡት እንኳን አያስቡም። አታውሩ፣ ዝም በሉ ይባላል። የለም ዝም ማለት። ብሎክ የተደረጋችሁ ሰዎች ዩቲዩብ ላይ ኑና እዩ። እሺ ዛሴት ዩቲዩብ ላይ ኑና እዩ። አላወጣችሁ የማንም ሌላ ጊዜ የሌላ ደጋፊ ስትሆኑ ዛሬ ደግሞ የእንትና ቶፒኩ ሲመቻችሁ ሄለን አውጪኝ አላወጣችሁ። ዩቲዩብ ላይ መጣችሁ ከዛ ላይ ብሎክ እስከምትደረጉ ድረስ ዛሴት ሌላ ሰው መግባት የፈለጋችሁ አንዳንድ ጻፉ። 1 ሰዓት ከምን አለን? እሺ 1 ሰዓት ከምን ዩዘር አስገብቼሽ ነበረ ስታንኮሻኮሽ ነበር። ዩዘር ግቢ። ሃይ ሰላም ወሳፕ እንዴት ነሽ? ያ ግቢ። ኧረ በእናትሽ እኔ አስተያየት የምን እንደሆነ ታውቂያለሽ ሄለን? አንቺ በምታስቢው አስቢ። እኔ ግን የሰው ባል ነው መጀመሪያ የሰው ፍቅረኛ ነው የወሰደችው ልጅቷ ማለት ነው።
ኦኬ። ስለዚህ እኔ ሴት ራሷን እንድታጠፋ ምናምን ሳይሆን ልጁን መጥፎነቱን የሰው ባል ስትቀማ መጀመሪያ ለሷ መጥፎ ጓደኛዋም ነበረች ታውቃታለች፣ ፍቅረኛው እንደነበረች ታውቃለች። ስለዚህ እኔ ለሷ አላዝነላትም። ልጅ ስለወለደች የልጅ እናት ስለሆነች ልታሳዝንሽ ትችላለች። ግን መጀመሪያ ምንድነው ያደረገችው? ከጃኒ ላይ ቀምታ ነው የወሰደችው። ስለዚህ የእጇን ያገኘች። የሰው ባል የሚቀማ ሰው ተጠያቂው ማን ነው? በዚህ አልቀማችም። ቆይ የኔ እናት አንዴ ተጠያቂው ማን ነው? ዩዘርዬ ተጠያቂው ወንድማ ውሻ ነው እኮ ወንድማ የኔን ባለቤት አንዷ ከሰጠችው ይሄዳል። ማንም ሰው ይሄዳል። ማንም ወንድ ውሻ እና ቆይ ላልከዳሽ ብሎ የፈረመልሽ ባልሽ ነው ወይስ ሴቷ ናት? እሱን ታዩ። እሱ ወንድ ውሻ ነው አልኩሽ። ቢፈርምም ባይፈርም እና የፈረመልሽ እና ላልከዳሽ ብሎ የፈረመልሽ ሌላ ሆኖ ሌላዋ ለምን ትሰደባለች እንዴ? እንዴት እሱ እኔ አሁን ለምሳሌ አንቺን ባል እሷ እንዴት የጓደኛውን ባል ትነጥቃለች ከሚል የኔ ባል እንዴት ሌላ ቦታ ሄዳል ብለሽ ለምን አታስቢ እንዴ? ወንድ ውሻ ነው በቃ። አንቺ ህይወት ምን አገባት? ከአንቺ ጋር የተፈራረመውና ውል ያለው እኮ እሱ ነው። በቃ ምንም ካላገባት እኮ እጇን አገኘች። አየሽ አይደል? በሴት ላይ በሷ ላይ ያደረገውን በሷም ላይ ደገመ። ስለዚህ አንቺ ባልሽ ቺት ቢያደርግ መርጠሽ ፊት ሴቶች ላይ አሲድ የምትደፊው እንዳንቺ አይነቷ ነች። እኔ ባሌ ከኔ ጋር ነው ውል ያደረገው ላልከዳሽ ላልጣላሽ ብሎ የፈረመልኝ ለኔ የመጣችውና እሱ ያን ውልና እንትን ካላከበረ የመጣችው ልጅ ለምን ትጠይቃለች? ያ ሁሉ ቀን እኮ ንብ ወይም ደግሞ ዝንብ ወይ ካካ ላይ ወይ በየአበባ ላይ ያርፋል። ገባችሁ? ከኔ ጋር የተዋዋለው የማውቀው ውል የፈረምነው ከሱ ጋር ውሉን ያፈረሰው እሱ ከሆነ ከጠየኩም ከተናደድኩም ካቆምኩም ምምለው እሱ ነው እንጂ ማናው ቆና ካለ ምን ለምን ነው ስዝትም ውለው? ሴቶች በጣም ከሚያስጠላኝ ባህሪያቸው ላልከዳይም ብሎ ጆሮዬ ስር ገብቶ ሽሽ ያለው እሱ። ያንን ነገር ማክበር ያለበት እሱ። ለምን ነው ሴት የምትጠየቀው? እንዳለ 99% ሴቶች ሴቷ ላይ ነው የሚፈርዱት። በነገራችን ላይ ከኔ ጋር ውል ያለው ማን ነው? ይሄ ነው የሚጠየቅ። ውል አፍራሽ ነው የሚጠየቀው። በምን አፈረሰ ምን አገባኝ? እኔ ከሴቶች በጣም ከሚገርመኝ ባህሪ አንዱ ይሄ ነው። በነገራችን መግባት የፈለጋችሁ አንዳንድ ጻፉ። አንዳንድ እሺ፣ ላስገባሽ ካትሪና ላስገባሽ። ያ ካትሪና ልክ ነው አለ ያነበብኩት። ካትሪና አንዳንድ ጻፈች። ሶሪ አስወረድኩሽ። በአዲስ ግቢ ካትሪና አስወረድኩሽ። ያ ዩዘር ምን ልታወሪ ነው? ከዚህ በኋላ ሂጂና የመኪና እንትን አዘጋጅ። የባልሽ ውሽማ ፈልጊ ካሁኑ እንደ ጠላት። በአዲስ ጻፊ ካትሪና። ዝም ስትይ አወረድኩሽ። ያ በአዲስ ጻፊ ካትሪና ነው ኬትሪና ነው እንደሱ ኬተሪንግ ነው ምናምን ነገር። ያ ዩዘር አላስገባሽም። ምክንያቱም ይበላት ምናምን ብለሽ ስለተደረሰ አይነት ወሬ ነው። ስለትሽ ከደረሰ ሄደሽ ታምራት ገለታ ቤት አስገቢ። 2 ጥቁር ዶሮ አሳርጂ በር ላይ። ካትሪና ግቢ። ሃይ ሄሉ። እሺ ግቢ። እንኳን እንዴት ነሽ? ያ አይ ቲንክ ላይክ ሰምቼሻለሁኝ። በጣም እውነት እያደረገ ያለው ልጁ በጣም ወንጀል ነው እና መማሪያ ነው መሆን ያለበት። ምክንያቱም እንደሱ አዲስ አበባ ላይ እየተሰገሰጉ እንደዚህ ሴት ልጅ አቢዩዝ የሚያደርጉ ገንዘባቸውን እየተጠቀሙ ህፃናትን እያደረጉ ያሉ ሰዎች አሉ። ህይወታቸውን በሽታም ያስይዟቸዋል እነኚህ ሰዎች። ይሄኔ በሽታም ይኖርበታል አንዱ ጋር እያለና ልጅቷ ላይ ደግሞ መፍረድ። ህፃን ነች። አንደኛ እኮ ፉሊ ሜንትሊ እኮ ዴቨሎፕ አላረገችም።
እሷን መውቀስም አያስፈልግም። ልጅ ነች ገና ከ18 ዓመት ምናምን የሆናት አይመስልም። አስቢ እንዳጋጣሚ እንደዚህ አይነት ህይወት ውስጥ ገባች። እንዳጋጣሚ እስረኛ ሆነች። እንዳጋጣሚ እርግዝናዋን እያዳመጠች እስር ቤት ውስጥ እንደማንኛውም እስረኛ የሆነ እንትን ላይ የተኛች ወልዳ ወጣች። ከዛ እንደገና የሱ የወሲብ ባሪያ ሆና ሲፈልግ ማታ ይጠራታል፣ ሲፈልግ ሂጂ ይላታል። ዚስ ላይፍ ጋይስ ኖ ወንጀል ነው ይሄ። በጣም መቀጣጫ መሆን ነው ያለበት። አጻታ አይደለም እንደ ጋይስ። እሱ እኮ ሲክስ ፓክ ለማውጣት ብረስ ያነሳ። እሱ እኮ ልጇ ወይ በዚህ ጋር እየተፈራገጠ በዚህ ጋር አታውቀው ከአሁን በፊት አመጣ ወልዳ አታውቅ ምን አታውቅ መከራ ውስጥ ነው ያለች። እንደገና ቪዲዮ ይዞ ነይ ሂጂ ይላት። ያ ባለጌ ስድ ነው መቀጣጫ መሆን ያለበት። በሽታም እያስያዛቸው ነው የሚሆነው። ያላቀለትም ግን መቼም አንፕሮቴክትድ የሆነ ነገር እያደረገ ከሆነ ኦብቪየስሊ በሽታ ይይዘዋል። ስለዚህ ልጅቷ ምንም ማለት አይደለም። ቆንጆዬ ልጅ ናት። የያዘባት ነገር እንኳን ቢወጣ ምንም አይደለም። ኢትስ ኦኬ። በቃ እንትን ፍሪ ነው መሆን ያለባት። ራሷን ነፃ ልታወጣ ይገባል። መከሰስ ነው ያለበት። እሱ በፊት ከሰራው ወንጀል ይሄኛው ነው የሚበልጠው። ሲሪየስሊ የብዙ ሴቶች እንባ ታወጣለች ወጣ ዮሃ ሚዲያ ላይ በግልጽ ከተናገረ ዴፊኒትሊ ስለገብቶሻል። ያ እንደገና አለበለዚያ ሁሉም የወሲብ ባሪያ ሆኖ ነው የሚቀሩት እነዚህ ወጣቶች። እንደገና ደግሞ ምንድነው የሰራው ይሄ ፕሌን ላይ አልወርድም ካለው ይልቅ ይሄኛው ነው ትልቁ ወንጀል። የሰው ህይወት እኮ ነው ይሄ እንዴ። ስለዚህ መቀጣጫ መሆን ያለበት ይሄ ልጅ ማቆም አለበት። እንደሱ አይነት ብዙ አዲስ አበባ እርግጠኛ አሉ። ከሱ መማር ነው በቃ ማብቃት አለበት። በሱ ላይ ማብቃት አለበት። የሆነ ትዕቢተኛ የሆነ እንጭጭ የሆነ ልጅ ነው። መቀጣጫ ነው መሆን ያለበት። ያስታውቃል እኮ በቃ የሆነ ምንም ስርዓት የሌለው ሰው መሆኑ። ልጅቷ ደግሞ ገና ብዙ ህይወት ይጠብቃታል። ልጅ ነው የወለደችው። ሶፊ ቻይልድ ሰፖርቱን ይከፍላል ኦብቪየስሊ። እሷ ብቻዋን አይደለም ያመጣችው ልጅ። ህግ ያለበት ሀገር እስከሆነ ድረስ ቻይልድ ሰፖርቱን ይከፍላል። በህግ መቀጣት ነው ያለበት። እሷ ግን ምንም ተስፋ የሚያስቆርጣት ነገር መኖር የለበትም። ኢትስ ኦኬ ሙቮን ማድረግ ነው ያለባት። ሰውየው ግን ትልቅ ነው እኮ ህፃን ልጅ አይደለም። እሷ ነች ትንሽ። መቀጣጫ መሆን ያለበት ነው የምለው እኔ። ባለጌ ነው፣ ስድ ነው። እኔ በጣም ፊውሪየስ ነው የሆንኩት። በጣም ያሳዝናል። በጣም ሲሪየስሊ ራሴ ላይ ሪሌሽን ውስጥ የለም ብለን ምን ጠረጥረው ወይ እነሱ የተናገሩት እኛ ኧረ ምንም አንተዋወቅም ላለ ሰው ኧረ እንተዋወቃለን ብሎ ቪዲዮ ቢያነሳ ወይ ውርደት ነው ምናምን ትያለሽ። እነዚህ ልጆች የተዋለዱ ቪዲዮ ቢወጣ ወይም ደግሞ ፎቶ ቢወጣ ምን ይገርማል? ምን እኮ ልጅ ወልደዋል፣ አብሮ ተኝተዋል። ኢትስ ኦኬ አብረው እንደተኝተው ያስገምተው ማስገመት ብቻ ሳይሆን በሚዲያም በምንም እንዲጠላ የሚደረገው አንድ ነው። በሪል ላይፍም ደግሞ ወንጀለኛ ነው። ለምን ይሄ ሁላ ነገር እያለ ይሄ ሁላ እድል እያላት ለምን ባሪያ ትሆናለች? ያ መሆን የለባትም። ሆፕፉሊ ይሄንን ታያዋለች። አይታ መውጣት ነው ያለባት። ፋይናንሻሊ ሄልፕ ከፈለገች ደግሞ እዚህ አንቺ ጋር ተመጥቶ እናዋጣላታለን። ከዚህ ነፃ መውጣት ነው ያለባት። ይሄ ስድ የሆነ ልጅ መቀጣጫ መሆን አለበት፣ ማቆም አለበት። ወንጀል ነው። ስፔሻሊ ደግሞ የሚያስፈራኝ ነገር ነው ኢትዮጵያ ውስጥ በተለይ አዲስ አበባ ኤችአይቪ በጣም ነው ያለው እና ዴፊኒትሊ ይሄኔ አላቀለትም ካልተጠነቀቀው ኦብቪየስሊ የሆነ ፋብሪካ ሆኗል ማለት ነው። እንትን እያለ ነው። ስለዚህ የራሱንም ቤተሰቦች አያሳዝን፣ የሌሎችም ሰዎችንም አያሳዝን። በዚች በትንሽ ልጅ ደግሞ የምትፈርዱ ሰዎች ትንሽዬ ልጅ ነች፣ እቺ ህፃን ነች እኮ እንዴ። ላይክ እኔ ምን ኑሮ አስገድዷት ምንም አላውቅም እንዲህ አይነት ህይወት ውስጥ ገባች እንጂ ላይክ የደና ቤተሰብ ልጅ ማለት ፋይናንሻሊ ብትሆን እቺ ገና ትምህርት ቤት የምትማር ወንድ ጋር መድረስ ያለባትን ልጅ አይደለችም። እኔ እንግዲህ ኑሮ አስገድዷት። ይሄን ጉዳይ የሚያውቀው ደግሞ ሌላ አንድ ብላኪ የሚባለው ያውቃል። ማን ነው ብላኪ? ያኔ እንጃ አላውቅም። ቲክቶክ ላይ የምዞሩ ሰዎች ብላኪ ማለት በጣም የጆን እና የጃኒ በጣም ጓደኛቸው ወንድሜ ብላኪ ያውቃል ይሄን ጉዳይ። ስዶች ናቸው፣ ባለጌዎች ናቸው። ያ ብላኪ ያውቃል ይሄን ጉዳይ። እኔ እንግዲህ አሁን አላውቃቸው። ገብቶቻል። የጆን እና የሷ ፍሬንድ ነው የጃኒ ብላኪ ሲሆን ሙኑ ነው። አሁን ቅድም ያሳዩአችሁ ዘፈን አቀናብራ ዝምታ ነው መልሴ ምናምን ነገር ያለችው እሷ
ያ እነሱ ነው በጣም ቪክተምም ናት አንዷ ብትናገር ጥሩ ነው። ግን ይፈራሉ። ሁሉም ኢትዮጵያን ያሉት ያ አንቺ ምንም የሚያስፈራሽ ነገር የለም። ምንም ያወጣሽው ነገር ቪዲዮ አላወጣሽም። ማንም የሚፈራው ኖ አይ ሚን ላይክ ሰዎች እየመጡ ያስፈራሩ። ሲመጣ ሆረር ነው እንዴ? ዋት እንደዚህ ትፈልጊያለሽ ነው? ከዛስ እሺ ለምን የሚመጣ ነገር የለም። ማን because of this ይላል አለ እኮ። የሚዲያ ነገር ደስ የሚልሽ በንግግር የምትጨርሺው ነገር እኮ አይደለም። እያንዳንዱ ሚዲያ ላይ ያረግሽውን ነገር ነው እኮ የሚያቀርቡት። ምን ያቀርቡ? እሱ ወንጀል የሰራው ያልፈራ አንቺ ምንድነው? ወንጀል ስላጋለ እያያቸው ያለው እኮ እንደዚህ እንከሳለን እያሉ 100 ሰው ነው እያያቸው ያለው። የጃኒ እኮ ደበደበኝ ብላ ዝጋ የሰነጠቀችው እኮ ቪዲዮ አለን እኮ። እንደዚህ አይነት አታክ ሂስቶሪ ያለበት ልጅ ነው ኮቺ ልጅ ያደረጋት። አያም እኮ ኤቪደንስ እንዴ ያ ይሁን በቃ የሚዋጣላት አንቺ ጋር ከመጣች ተቀይረናል ምናምን ብትልም እያለቀሰች እንደዚህ የቆረጠኝ እሱ ነው ቲክቶክን እያዘጋ ብላ ስታለቅስ ቪዲዮ አለን እኮ እኛ። ይሄንን የሚያደርግ ልጅ እቺ ልጅ እንደዚህ እያሰቃየ አይደለም። እንደገና ደግሞ እኔ ጋር ያለው ነገር ኤአይ ነው ምን መሆኑን ደግሞ ራሳቸው ቼክ ያደርጉት የለ እንዴ? ምን አገባኝ ያረጋል ስትሬስ አትፍሪ ትላላችሁ። ለምን ነው የምሰራው? አንቺን ፈራሽ አይደለም ልጅ የሚመጡትን ሰው አንቺማ ትፈሪ አታቀርቢውም እኮ። ይሄ ለምን ታዩ ጉዳዩ ላይ የልጁ ወንጀሎች ላይ አሁን እኛ ገጣጥመን ከዝሉ ገጣጥመን ስናወራ ትዝ ይልሻል ጂጂኪያ ለጆን ያገዘች መስሏት ጃኒን አታክ በምታረግ ሰዓት ምን ትል ነበረ? ያ የተደበቀው ሚስጥር አወጣለሁ ምትዩን እስር ቤት ሆኖ የምታረጉትን ነገር ብላ ስትልቆ ጆን ኢትዮጵያ ውስጥ ከህግ ውጪ የሆነ ነገር እንደሚሰራ የደገፈች መስላ ጂጂ ራሱ እየመሰከረች ነው። ለምንድን ነው ማናም ነው አብረሽ የተጨማለቅሽው በዛ ወንጀል ብቻውን አይደለም አብረሹ ትገቢያለሽ ስትላት አልነበረ? ጂጂ እስር ቤት ውስጥ እየወሰድሽ የምትሰጪው ስትል ነበረ። ስለዚህ ልጁ እንደሚቅለሰለሰው እንዳልሆነ ከባክግራውንዱ ብዙ ቲክቶከሮችን ብዙ ነገር እንደሚያደርግ ምልክቶች እያሳየን ነው። ከመጣች ግን እናዋጣላታለን ገንዘብ። እዚህ ከወራቸው ማንም አወራ ማንም አለኝ አለ። the point is ያደረጉት እነዚህ ልጆች ከማን ጋር ነው እንትኑን ድርጊቱን የሚያደርጉት? ከጆን ጋር ነው። አየሽ ማንም ሰው አለኝ አርገሻል ቢባሉ ሴቶቹ ከማን ጋር ነው? እስካሁን ድረስ የሁሉም ሴቶች ራቁት ደውለሻል ቀርጫለው ጆከር እልክል ነበረ ራቁቷን ስለሆነች ነው እንጂ በዚህ ጃኒን እንደዚህ ያረጋት በዚህ ናዮም ቢባል አድራጊው ማን ነው? ሴቶቹ ላይ እኮ ምን ፈርደው ፈልገው ለቢዝነስ ብለው ሌላ ወንድ ጋር ሄደው ቢሆን ነው እያደረገ ያለው ቪዲዮ እየያዘ ያለው የሚያስፈራራው የሚደበድበው ራሳቸውን እስኪያጠፉ ድረስ እያየን ያለ ነው። የሚያቦሳቁላቸው ጆን ዳንኤል ነው። ይሄ ለምን በቂ አይሆንም? ይሄ ለምን በቂ አይሆንም? ልጁን ለመቆጣት ልጁን ለመመለስም እና እናንተ ሰዎች ግን እነዚህ ፌሚኒዝም ነው ግሩፕ የሚባሉት ማለት ነው። እኔ ሲመስለኝ ሴቶችን እየቀረጸ ኑሮ እንዲከብዳቸውና ወንድ እንዲጠሉ ያረገ ከዛም በዛ ቪዲዮ እያስፈራራ ወደ እነሱ ዓለም የሚያስገባው እሱ ነው ማለት ነው። አይተሽ ከሆነ በደለኝ ያለችው መጀመሪያ ጆን ነበር። ጆንም ደግሞ የራቁት ፎቶ ሙላ አለኝ ምናምን ያለው እሱ ነው። ገብቶሻል? እንደገና ደግሞ የናዮንም እንደዚህ ከነማስረጃ አለኝ። ገብቶሻል? ከዛ ምንድን ያሉት ያኔም ሊያን ነው ከሳለን ያሉት። አሁን ደግሞ ሄለንን እያሉሽ ነው አላችሁ አይደለ? ጠርጥር ለሴቶች እየመረራቸው እንዲመጡ በቀረጻ የሚተባበራቸው እሱ ነው ማለት ነው። ታዲያ እነሱ እንደዚህ ሲያደርጉ ጆንተና ጋር 100,000 ሰው በተሰበሰበበት ጆከር ጋር ቪዲዮ አለ፣ እኔ ጋርም አለ። እኔ ጋር እንደዚህ ያለ ጃኒ ሹክ ስትል እንዴት እንደሚያዋርዳት ሰውየው የለመደ ነው። ገብቶቻል? ደበደበኝ ብላ ስንጥቋ የለመደ ነው። ጃኒ ራሷ ዮኒ ላይ ያ ቪዲዮ አለ የለመደ ሁሉ ራሳቸው ከጀመሩት በራሳቸው ብር ነው የሚያጠናቀቋት። ጃኒ ነገር እንዴት ከአዶናይ ጋር ሆና ቺታር ጋር ከአዶናይ ጋር ሆና ጎንደር ሆና ደውለች ጃኒስ ቺተር የሚለውን ሐሳብ ስለያዘ ነው እንጂ ህዝቡ ጆን ዳንኤል እኮ ቪዲዮ እንደሚቀርጽ ስክሪን ሪከርድ እንደሚያደርግ በጃኒ አላርም ሰጥቶናል። ለምን አካውንት አዘጋክ? ለምን እጇን ቆራረጥካት ተብሎ ሲጠየቅ ወደ እርቃን ነው የሄደው። አላርም ሰጠን ሪከርድ እንደሚያደርግ ሴቶችን
ደውላ አንደገል ልንገርሽ እሷ ደውላለት እንኳን ከዘጋ ሪከርድ ማረጋቸው ከሆነ ደውሉ ለምን ቀረ ያ ሹክሹክታ ለምን ቀረ ራይት ገብቶሻል ዘሴት አላርም ሰጥቶናል ልጁ እንደሚቀዳ ሚዲያ ላይ እንደዚህ አሁን ገና ብልጭ አለልኝ ጆን እዛ ያማርራል ሴቶቹን አዙሮ እነዚህ የሴቶች የለም ሴትና ምናምን ድርጅት የሚያስገባቸው እሱ ነው ተባባሪው ማለት ነው እስካሁን ድረስ ከጆን ጋር ችግር የለባቸውም አዲስ አበባ ቁጭ ብለው አደረጉ ልጆቹን አብዝ ያደርጋሉ ስለሚባሉት ልጆች ኮምፕሌንስ ያደርጉን ያላየውም ሴቶቹ ለማን ይዛለች የልጆቹ ራቁት ቪዲዮ ማጋ ደረሰ የደረሰው ሰው ጋር ነው የሚያሳስባቸው ድርጊቱን ያደረገው አይደለም ለምን ተቀዱ ለምን ተቀረጹ ያለ ፍላጎታቸው ብላክሜል እየተደረጉ እድሜ ዘላለሙ ነይ ወደዚህ ወደዛ ይላቸዋል ሳይሆን ከሱ ቪዲዮ እጅ ወጥቶ ማንጋ ገባ ነው ሴቶች ጋር ለምን ገባ ነው የሚያሳስባቸው እኔ ሴቶችን እያማረረ እነሱ እጅ እንደሚያስገባ አሁን ይፋ ይሆንልን መጣ ብላኪ በቀደናገሪ በቃ እሺ ብላኪ ነው ብሎ ላኩልኝ ይሄ ልጅ አብሮ ታስሮ የለ እንደ ብላኪ ማለት ኖ ብላኪ ዱባይ ነበር የሆነ ይሄ ልጅ አብሮ አልታሰረም የሆነ አይሆን ብላኪ ማለት ይሄ ነው ብሎ ላኩልኝ ኖ ብላኪ አልታሰረም ብላኪን ጉዳይ ሁሉ ጆን ቤት አይጠፋም የጆን ቤት አይጠፋም ጃኒ በጣም ወንድሜ ነው የምትለው ብላኪ ያውቃል ግን እናውቃለን ብንናገር እናልቃለን ሙድ ውስጥ ነው ያሉት ሁሉም አሁን ሜንሽን የተደረጉልኝ ልጆች ሁሉ አዎ ስቲፍ ሸሽቷል አንድ ነገር ደግሞ ይልሽ አሁን እኮ በቃ ፈዝኑ ተገጣጠመ ማምለጥ አይችሉም እኛ መች እንዲመሰለን አይተሽ ከሆነ የስቲፍ ኮንተንት ምንድነው ስቲፍ ኮንተንቱ ምንድነው የስቲፍ ኮንተንት አዳዲስ ልጆች እንደዚህ ወደሚያይ መጡ የለ አሁን እንደነፂ ራሷ ፍዮናን ያመጣት ማን ነው ስቲፍ ነው ጃኒን ከቲያትር ቤት ያመጣት ማን ነው ስቲፍ ነው ስቲፍ አንድ ሴት በሆነ ነገር ሚዲያ ላይ ስትወጣ እዚህ ጋር የምታውቁ ልጆች ጻፉ ከታች የስቲፍ ኮንተንት ምንድነው ሚዲያ ላይ የመጣች ማንንም ሴት ማለት ነው ማንንም ሴት ይሄድና ዝም ብሎ ክሊፕ ይሄ አጫጭር ክሊፖች የሉም በሱ ሙዚቃ ሪያክት ምናምን አዲስ የሚወጣ ሙዚቃ ካለው በሱ ምናምን ሪያክት ያስደርጋል ሄዶ አብሯቸው እራት ይበላል ፊዮና በምንድነው የመጣችው የቫላንታይን ቀን ፍቅረኛ ነን ብለው ቪዲዮ ሰርተው አይደለም ፊዮናን ይዟት የመጣው ስቲፍ ያ ስለዚህ ስቲፍ ይወስዳቸዋል ሴቶቹ እንዲ ሚዲያ ላይ ገና እንደመጡ ይዟቸው ይላል ይተዋወቃቸዋል ጆን ዳንኤል ቤት ነው የሚሄደው አሁን ግን ያ ስብስብ የለም ተበታትነዋል ድራሻቸው ጠፍቷል በጣም ነው የሚሸሸው ስቲፍ ዋንቲያ ትልቁ ደላላ እንደውም ስቲፍ ነው የሚመስለኝ ዋንቲያን እንደውም ሄለን ላስታውስሽ ስንት ነገር ተብሎ ካሁን ደግሞ ከዚህ ዲቃላ ሌላ ዲቃላ ልታመጭ ነው ተብላ ዋንቲያ እየተሰደበች ቫላንታይን ዴይ ብሎ አልጋ ላይ አበባ አድርጎ ሻምፓኝ አድርጎ ልክ ፍቅረኛ እንደሆነ አብረው እንዳደሩ አድርጎ እንትን አለ ሰራ የዛ ጊዜ ሰው ሁሉ ዋንቲያን ሰደባት ገና ደግሞ ሌላ ዲቃላ ልታመጭ ተብሎ ገብቶሻል በነገራችን ላይ እነዚህ ያንጎቹ ኢትዮጵያ ያሉት እነዚህ አሁን የምትጠሯቸው እንዳለ ግሩፖቹ ተሳስረዋል ብቻ አይደለም ተፈራርተው ተጨናንቀው ነው የሚኖሩት አንደኛው ከነሱ አፈንግጦ ሌላ ሪሌሽን ውስጥ መግባት አይችልም እየፈራ ነው የሚኖር ያብቶሽ እኔ አንድ ነገር ልበልና እንትን ልበል ዝም ልበል ወይ ልወረድ ግባ እህቴ አሁን ያነሳሽው ነገር በጣም ትልቅ ነገር ነው ይልሽ ሴቶችን በተለይ እነዚህ ህፃናቶችን ከ18 አመት በታች ምናምን ያሉትን ሴቶች የሚያጠምዱ ሰዎች እነዚህ ቲክቶከር ያላቸው ሰዎች ናቸው እስጢፎ ብዙ ጊዜ ላይቭ የምትጫወት ልጅ ይሄ ቆንጆ የምታምር ካገኘ እኔ ወደ ሙዚቃው አመጣሻለሁ ክሊፕ እንሰራለን ምናምን ብሎ ላይቭ ላይ የምናየው ነገር ነው በጣም ብዙ ይው በሙዚቃው አስገባቸዋለሁ ብሎ የሚያታልላቸው በጣም ብዙ ሰዎች አሉ እሱን ተከትሎ ማን መጣ ይሄ ጆሲ ነው ምናምን የሚሉት ረጅም ልጅ ቀጭን እሱ መጥቶ አሁን እሱ ጋር ትንሽ ቃና እንትን ይሄ ግርግር ሲበዛ ዛሬ ምን አርጎ መጣ ስክሪኑ ላይ የአብይ አህመድን ፎቶ አድርጎ እኔ የሱ ወዳጅ ነኝ ከበር ፍለጋ ማለት ነው ገብቶሻል አይደል በጣም የሚገርሙ የሚደንቁ ናቸው የጆንን ልነግራችሁ አልችልም ኦሬዲ የታወቀ ነው
እና ሄል እንትና ሊያሾ ያላት ይሄ ብዙ ኢንፎርሜሽን አላት እንደዚህ አይነት ማን ምን እንደሚያደርግ በግልጽ ገብቶሻል አይደል? ይሄንን ነው አወጣለሁ የምትል እሷ እነ ጃኒም የሰሩት የመጡበትን መንገድ በዚህ መንገድ ግን ይሄን ነገር እያረገ ጆን ዳንኤል እያወቀች እሱን እንደ ንጹህ ሰው ማውራቷ እኔ በጣም ጥያቄ አለኝ። አሁን ግን እሷ ያለችበትን ነገር ትለፈው ብዬ ነው ዝም ያልኳት። ኖ እንደ ንጹህ ሰው ካላወራችሁ ስታወራው ያው መውጣቱ አይቀርም። እኔ ጋር አትድረሱብኝ ነው። በተለይ አንቺ ዋንትያ አመጣጧን አይተሻል። እስጢፎን ያመጣት እስጢፎስ ያመጣት ቤድሩም ውስጥ አይተነዋል አይደል? እና ኋላ ማስተባበያቸው ምንድነው ማስተዋቂያ ነው አሉ። ማስተዋቂያ ግን የምን ማስተዋቂያ እንደሆነ አልተናገሩም። ያልጋ ቤት አሉ። ኋላ ላይ ያልጋ ቤት ማስተዋቂያ ምናምን አሉ። እንደገና ደግሞ ቪዲዮ ክላስ ውስጥ ሲሰሩ አይተሻቸው ከሆነ ጸጉራቸው ይንጨባረራል ይሆናል አይደል? አልጋ ላይ ቆይተሽ ስትነሺ ጸጉር ስትቀቡልን አስታወስክ። እና በጣም ኢትዮጵያ ውስጥ ይሄ ነፃነት አግኝተዋል። እነዚህ ቲክቶከሮች ደግሞ ትንንሽ አዳዲስ ሰው ማምጣትም ስለማይፈልጉ ዳኒ አሁን ኮሜንት ላይ ራሱ ምን ስትሳደብ አየዋት ዛሬ ለምን እንትን አካውንቴ ባክ ምናምን አንኩላል ስላት አንዷ ድራማ ነው መሰል ድራማው አለቀ ስትላት ደደባንቺ ውሻ ምናምን አየሽ አይደል ምን አይነት ልጆች እንደሆኑ። ልጆቹ በጣም ሁሉም ባለጌዎች ናቸው። ቲክቶከሩ ግን ምንድነው እነሱን እስከዛሬ በመሃል ላይ እየተቸገረ እንደሆነ ታውቃለህ ዶክተር? ማን ነው? እሺ አሁን ለምሳሌ ናይ እናቷ ውስብስብ ውስጥ ገብታለች። በመሃል ማን እንደተቸገረ ልንገርሽ። በጃኒ ጉዳይ ማን እንደተቸገረ ግልጽ አድርጌ እኛ ቤተሰብ ውስጥ ወደ 4-5 ፋሚሊ ያሉ እንደገና በቤተሰብ ዙሪያ ማት ህፃናቶች አሉ። ፎሎ የሚያደርጓት ጃኒን ነው። የጃኒን አክት ነው ማየት ይፈልጉና ከኛ ቤተሰብ የጃኒን አካውንት አሁን ኦሬዲ እንድትሰርዝልን ሪፖርት አድርገናል። ብሎክ ብናረጋቸው መልሰው ያገኟታል። ህፃናቶቹ የሷን ራያን መከተል ይፈልጋሉ። ከሷ የሚማሩት ነገር ይሄ ዘመናዊ የሚባለው መቀባባት፣ መጋጋጥ፣ ይሄ የሚያስጠላ ግንኙነት እንትን አለ አይደል? ዳንስ ምናምን አይነት ነገር ይሄንን ህፃናቶቹ ወላጆች እሷን ለህፃናት አሪያ አይደለችም ብሎ እንትን ይሏታል። እንደውም እግዚአብሔር ስጠው ካዶኒ በኋላ ትንሽ የተስተካከለች ነበረ። መልስ አሁን የምታሳየው ብዙ ጊዜ እንትን ሌሎቹ ግን እኔ በጣም ያሳዝኑኛል። አዲስ አበባ ወጣት ህፃናቶችን የፈጁ ቲክቶከሮች ናቸው በሙሉ። እንዳለችው እህቴ ቢመረመሩ በጅምላ ግን አሪፍ ነው። ፎሎ እንዳታረጉኝ። ያ በላይነሽ አለሽ ያ ግቢ ያ ልጁ አግሬሲቭ ቢሄቨር አለው። በዚህ እድሜው እንደዚህ ከሆነ የባሰበት ነው የሚሄደው። ጃን ዳንኤል ያ የልጅነት ባህሪ በሁላቸውም ላይ ይታያል። ያ ልጁ እንዳለው ደግሞ ጃኒ ደግሞ ካልቸራዊ የሆነ ነገር አይደለም ቲች የምታረገው ሰው እሱ ብዙ አይመችም። ላይክ ህፃናቶችን እንዳለው እንትን ይላል። እነሱ ደግሞ እዛ ነገር አትራክት ያደርጋቸዋል። ሰው ለየት ያለ ነገር አሁን ይሄን ነው ማለት የምፈልገው። የአግሬሲቭ ቢሄቨር አለው። ስፔሻሊ ሴክሹዋል አክቲቪቲ ላይ አግሬሲቭ ቢሄቨር እንዳለበት ነው እንትን የሚለው ሪፕሬዘንት የሚያደርገው። ሶ እንደኔ የሞር ማቹር እየሄደ ሲሄድ አይ ቲንክ የሚብስበት ነው ይመስለኝ። ከቀጠለ ሰው ካሁኑ ራሱን መመርመር አለበት። ሜላት ገብተሻል ወይ? እሺ ሉይ ምንድነው ጆን ዳንኤል እንደዚህ ያደርግም ማለት ይከብደኛል። ሊያረግ ይችላል ግን ሜቢ አንቺ አሁን የደረሰሽ ቪዲዮ አይ ቲንክ አሁን ብዙ ነገር በኤአይ እየተቀናበረ ነው ያለውና ከእሱን ቼክ አድርገሻል? ኤአይ መሆን አለሆነ ያ ኔቨር ኤአይ እንዳታስቢ እንደዚህ ኦኬ ማለት አያረግም ማለት ይከብደኛል። ልጁ ቆይ ሲል ነገር ጠይቀሽ ጃኒ ዮኒ ጋር ስለ ራቁት ፎቶ የሚያወሩት ያው ሪሌሽን ውስጥ ያላችሁት አይገርምም አለ እሱ እንትን ሲላ አታስቢ በዚህ ጉዳይ ብሎ ሊያስወጣጣ ሲፈልግ ነው ገብቶኛል። ግን ሲላት ያው አለው አለች
የጃኒን ከቀረጸ የናየው ለምን የማይቀርጽ? አዎ ይቀርጻል፣ ግን አቀርጽም ብዬ ማሰብ ይከብደኛል። ቤቢ ከልጅ ከመውለዳቸው በፊት ቀርጾት ሊሆን ይችላል። ግን አሁን የቀረጻት አሁን ስልሽ በቅርብ ከእስር ቤት ከወጣ በኋላ እኛ እሱ ላይ ስሞታ ካደረስን በኋላ ልጅቷን አብዙ እያደረግናት ነው ብለን በአዲስ እንደውም እስር ቤት ይግባው አላለም። እሷ ላይ የሆነ ኤቪደንስ መያዝ እንዳለበት ያን ጊዜ ነው የገባው። ለዛ ነው ከእስር ቤት በኋላ ነው ኤቪደንስ ብሎ የያዘባት ልጅቷን እንደዚህ የሚያደርጋት። እንደገና በጣም ያስፈልጋል። ለምን ያንን ያወቅነው በምን ነው? ፀጉሯን አሁን በቅርብ ነው የተቆረጠችው። አይተሽ ከሆነ ያ በፀጉሯን ነው እኔ ያልኩት። እነሱም ብለዋል፣ ግን እኔ ያረጋገጥኩት ፀጉሯን ነው ያየሁት። ያሉትን ነገር ጋር የመጣልኝ ፀጉሯን ሳየው አሁን በቅርብ ከዛም በቅርብ ነው የተቆረጠችው። ያ ይገርማል። ብቻ እንዴት እንደሚቀጥል አላውቅም። ሰው እየታረመ ካልወጣ ከእስር ቤት ሞቶ እንደዚህ ያረከው የሆነ ነገር መባል አለበት ብዬ አስባለሁ። ለመሰለሽ ማንም ሰው በእንደዚህ በወሲብ በምናምን የከሰሳቸው የለም። ለምን? እዛ ተሳስረው ስላለ። እኔ አንድ ነገር ብሆን ይለቀቅልሻል ለሰው አስቀምጫለሁ ይላሉ። ገብቶሻል? እኔ አንድ ነገር ብሆን ይለቀቅልሻል። ለምን? እስር ቤት ካለ እኔ አይደለም እዚህ ያለሁት ነው የሚለው። ለሁንኛ ቦታ ነው የሚያስቀምጡት። በጣም አስቸጋሪ ነው። አዎ የጃኒ ስላለው የዚችኛም ሊኖረው ይችላል። በእርግጥ ግን በምን መልኩ ነው አሁን አንቺ ተልኮልሽ ነው ወይስ እንዴት ነው ልታገኝ ይቻልሽው? እናትየው በጣም ተሰቃየች። ልጅቷ ራሷን ልታጠፋ ብላ እናትየው ሚካኤል ቤተክርስቲያን ወስዳት የናዮ እናት ማለት ነው እግሯ ላይ ተንበርክካ እየለመነቻት ይልቅርብሽ ልጅ እኔ ልጁን አሳድጋለሁ ልጅሽ አንቺ የቀረው የእንትን ሌላ ህይወትሽን ቀጢ ወደ ትምህርትም ወደ ምንም ቢሆን እናትየው በመሀል ላይ እሷ ራሱ ስራ አቆመች። ገብቶሻል? እናትየው ታሳዝናለች በመሀል ለካም በሚል እንደዛ ድምጽ ስለሆንኳት ያንን ብለው ነው። አሁን ባለፈው ብናገራትም ከምን አንፃር እንደተናገርኳት ገብቷቸው ነው። እኔ ውሸት ነው ስላቸው ላሳይሽ እዚህ ጋር ላሳይሽ። እሺ ምን ያልጨቅጭቂያቸው እንደማላም ለምን የጃኒ ያለ ምናምን አለ አይደለ? ድራማ እንደሚሆን ገብቶኝ ማለት ነው። ቆይ ላሳይሽ። ማን ነው ሳይላ ያ ይሄንን እንትን ላድርግልሽ። ቆይ ይሄ የራቁትን ፎቶ ላሳልፈው ወደታች። እሺ ይው እንትናዬ ይው ምን ያህል እንደጨቀጨቅኳቸው የጻፉልኝ ይሄ ሁላ የመጀመሪያ ጊዜ ነው የመጣው። ይሄ ኒክ በነገራችን ላይ እሺ የመጀመሪያ ይው ምጽፍላቸው ይሄ ከለሩ የኔ ጽሁፍ ነው የምጠይቃቸው የምጨቀጭቃቸው ውሸታም እንዴት ምናምን ነው። ከዛ መረጃ ላኩልሽ። ከዛ በኋላ ማለት ነው ይሄ ሁላ ጽሁፍ ደብዳቤውን ታይዋለሽ። ይሄ ነጫጩ የነሱ ጽሁፍ ነው። እሺ ይሄ የኔ ነው። እሺ የምጠይቃቸው ታያለሽ። እቺ ልጅ አናግሪያት ምናምን ካዘሽ ይሄን ሁሉ ጽሁፍ ታያለሽ። መጀመሪያ ይላኩልኝ አይሽ ፎሎ ይላል የመጀመሪያ መሆኑ። ከዛ ይሄን ሁላ አይሽ ይሄን ሁላ ልከው አላምን ስላቸው ከዛ በቃ ምንም ማድረግ አንችልም እባክሽን እቺ ልጅ እናድናት እናትየው እንደዚህ ብለው ላኩልኝ ማለት ነው። ይሄውና መረጃ እንትኖቹ አልታየም ብዬ አስባለሁ። ገብቶሻል? ዝም ብለው ቪዲዮ አይደለም የላኩት እንዲገባችሁ። ገባኛል። እኔ ፎቶ ምናምን መስሎኝ ኤአይ ሊሆን ይችላል አስቤ ነበር። አይደለም ያው ሰው ልጅ ብዙ ኃላፊነት ስላለ እንደዚህ አይነት ነገር የውሸት ነገር እንትን ብዬ እንደውም መጀመሪያ ስመጣ ይሄ ልጅ እንትን ላስገባው ፈልጋለሁ ሴቷ ከረዳችኝ እያልኩ ነበር። ናዮ ወጣሽ አታስተባብሪኝ ያልኳት። አታስተባብሪ እሱ የሆነ ነገር እንኳን ቢልሽ ስታስተባብል ታናድደኛለች። ባለፈውም እንደዚሁ ነው አንገቴን የሰበረችኝ። ገባሽ? የመጠቀሚያን ከጃኒ ጋር ግርግር ሲመጣ የኔ ፍቅር መባባል ጀመር።
አዎ ከዛ ልክ ነሽ። አዎ ከዛ በፊት ግን ቴንኪው ብላ መታ ስትለኝ ራሷን ናየው መታ ቴንኪው ስትለኝ ቴንኪው ስትል በውስጥም ብላለች በቪዲዮም ብላለች። ገብቶሻል? ፓረንት ነን ብላ ነበር። አዎ አይቻለሁ። የኔ ፍቅር አላንተ አልኖር መባባል ጀመር። አዎ ከጃኒ ጋር እንደዛ ከተፈጠረ በኋላ ነው ምንድነው እንደዚህ አንቺ መጠቀም የምትሆኙ ብዬ የተናገርኳት። አዎ ትላንት ደግሞ እሱን ስትደግፊው አይቼሻለሁ። ትላንት የሆነ ቪዲዮ ተቆረጠ ላይ ነው የደገፍኩት። ለምን እውነት ለመናገር ቲክቶኳ ተዘግቷል ነበር። ግን እንኳንም አክቲቭ ሆነ ምን በቃ ተረጋግታ ከሆነ እንኳንም አክቲቭ ሆነ። በዛ ጉዳይ ላይ ምን አልኩት ጆንን በናዮና በአየር መንገዱ ላይ አቋሜ ያው ነው። በጃኒ ጉዳይ ላይ ግን የተናገርኩት ነገር ይቅርታን ያልኩት። ይሄን እሱን ሰምቼሻለሁና ዛሬ ደግሞ ሳይሽ እንዴ ምን ተገኝቶ ነው ብዬ እኮ ስሰማ እንደዚህ ነው መጣ እንዳለ መጣ። ልጅቷ እንዴት አስሮ እንደሚጫወትባት በጣም ነው የሚገርመው። እንዴ እንደዚህ በሴቶች እየተጫወተ ዝም የሚባለው ነገር በጣም ይገርማል። አይ ልጆች ሴቶች ላይ እንደዚህ የሴቶች መብት ነው ምናምን የሚሉት ለምን ነው የማይቆሙት? ለምን ነው የማይቆሙላት? አገር ቤት አይደለች? ለምን አይቆሙላት? ማንም የሱን ስም ጠርቶ የሚቃወም አላየሁም ከነሱ ጃኒ ቢሆን አንገትሽን አትንፊ። መውለድ ብርቅ አይደለም። ኦሬዲ የተኙት ተኝቷል የወለዱት ምንም እንደዚሁ እናውቃለን እኮ ተኝተው እንደወለዱ አይደል? ለምን ነው ዘላለም የወሲብ እንትነኛው የምትሆነው ገረዱ የምትሆነው? በጣም ይገርማል። እልክ ነው የሚመስለው ነው ገብቶሻል? እልክ ነው ግን የሚመስለኝ እኔ የእውነት ከጃኒ ጋር ምልክ ውስጥ አለች። እውነት ለመናገር አዎ እንደዛ ነው የሚመስለው። ለመሰለሽ እስር ቤት ሆና ጃኒ ጆን አስጠራት ጃኒ ማለት ነው። ከዛም ተገናኙ። ሲገናኙ ከማጋን የተገናኙ ናዮና ጃኒ ለመጣች ስትላት ጆን አስጠርቶኝ ነው። ከዛም ከጃኒ ጋር ስትወጣ ደግሞ አገኘቻት። እንደገና ከጆን ጋር ስትወጣ የልጅ አባት ምናምን ስለ ልጅሽን አባት ሂጂና ፈልጊ ያለቻት ማን ጃኒ። ለምን እሱ ያወራትን ሰምታ ጭራሽ አልነኳትም ሁላ ብሎ ነው ከካደው። ከዛ የዘረመልምል ቴስት ከተደረገና ውጤቱ ከመጣ በኋላ ሽማግሌዎቹ ውጤቱን ይዘው እናትየው ሽማግሌውን ላላከች። ቢያንስ ልጅቷ አይምሯን እንትን እንዳይሏት እናትየው በጣም ተሳዝነው የእውነት ቤተሰቡ ላከች። ያ ከዛ ጆን ሊያገባ ነው ናዮን ሊያገባ ነው ብለው ሲጽፉላት ላይቭ ገብታ ጆን ከተፈታ በኋላ ናዮን ሊያገባ እኮ ነው ያለችው። ቪዲዮ የጆን እህት ልክ እንደወጣ ናዮን ጆን ብላ ነው እንጂ አሽሟጠጠችባት። አሁን ግን አብራው ቪዲዮ አየሁ መስሎኛል ከእህቱ ጋር ናዮና የጆን እንዳይወድቅ ነው በነጃ አልገባሽም? አሁንም እኮ ከነ ቤተሰቡ ራሱ ተባባሪ ናት። ቤት ውስጥ ያንደ እሱ እስር ቤት ሆነ ያለችው የቤቱ ተዳጅ እሷ ነበረች። ሲከታተልበት እሷ ነበር መካፍትላችሁ መደብደቤን አብዝ መደረጌን ቤተሰቦቹ ያውቃሉ ብላናለች እኮ ጃኒ በራሷ። እችም ልጅ ደግሞ ልክ አሁን እሱ የጃኒ ማዕበል ሲነሳበትና ሰው ሲነሳበት የጆን እህት አብራት ነበር 24 ሰዓት የምትሽከረከረው አብራት። እንደውም ለፋሚሊ የሚሆን ትልቅ ቤት እንሰራለን ምናምን እያወሩ ለምን ልጁን ፕሮቴክት ማድረግ ነው የሚፈልጉት። ልክ የጃኒ ማዕበል ሲነሳ ምን አደረገ? ሚስቴ ማለት ጀመረ። ናዮ ብሎት ወተፈ። ስለዚህ ቤተሰብም እሷን እንደመንከባከብ አረገች። ልጅ እውነት መሰላት። ልጅ ናት እኮ ናዮ። እውነት ደግሞ ከዛሬ 3 ቀን ነው 4 ቀን በፊት በኡበር እንድትመጣ ማታ ጠራት። ገባሽ? ልክ ፍላጎቱ ሲመጣ ይጠራታል ማታ በኡበር። ከዛ ሌሊት ላይ ተጣልቶ በር ዘግቶባት ኡበር ደውላ በር ላይ እንትን ብላ በኡበር ሌሊት እናቷ ቤት ሄደች እያለቀሰች። ኡበሩ ይዟት አንድ ነገር ቢያረጋት ስንት የኡበርና የታክሲ ሾፌር የት እንደጠፉ ወይ እንደዚህ ሆኑ ሲባላል እንደምንሰማው በሌሊት እንደዚህ በጣም ነው የሚገርመው። ልክ ጌም ሊገባ ሲል ማንንም እንትን አይልም ሂጂ ነው የሚላት። ድምጽ ሽታ እንዳይሰማ ሊያናድዳት
ያኔ የወጣ ሰሞን ከእስር ቤት የወጣ ሰሞን ለጃኒ ደውልላን ነበር እሷን ሊያስለቅሳት አጠገቡ ቁጭ ብሎ ትንሽ ትኩረት የሰጣት እኛ ካወራንባት በኋላ ድራማውንም እኛ ሾ ለማሳየትም ከጎኗ ሆኖ ቪዲዮ ምናምንና ሄዶ በየቴክስት ላይ አይ ላቭ ዩ ማለት የጀመረው ትዝ ካላችሁ እኛ ካወራንባት በኋላ ልጁ በጣም ያሳዝናል። በመሀል የተወለደው ልጁ ምንም እየተሰቃየ ልጁ ተሰቃየች። ልጁ እኮ ያው አያት ጋር ምናምን አለ እኮ ሄለን እንደውም ግን ሁለቱም አልበሰሉም። በቃ ወላጆቹ ሁለቱም እሱም እሷም አልበሰሉም። እሷም እኮ ይሄንን መታገስ የለባትም። እንደዚህ ለምታውም አሁን እኮ ልጅነቷ በቃ ተቀጨጨ ተጨፈለቀ ነው እኮ የሚባለው። ሄዱ በሳምንት ብዙ ሪከርደር ወጥተዋል። ሁላችሁም እዚህ ጋር ያላችሁ ከሳምንት ወደዛ እኔ በቀደም ናዮን እንዳናጣት ብዬ ጽፌያለሁ። እስኪ ናዮ ብላችሁ ከስክሪን ላይ ሪከርድ የተደረጉ ማንም ሰው የለጠፋቸውን ትናንሽ ቪዲዮዎች ሄዳችሁ አይታችሁ ፍረዱ። ልጅቷ ሰሞኑን በጣም ስትረስ ውስጥ ነበረች። ከታች ይጻፍላታል፣ ለምን አትሰሪም? ለምን ቪዲዮ አትሰሪም? ነይልን ሲሏት አድናቂዎቿ ኡፍ እያለች ነው የምትናገረው። ምን ይዤ ልምጣ ውዶችዬ፣ ምን ልስራ? እሺ እሰራለሁ ምናምን። እንዴት እንደምታሳዝንሽ ሄሉ። ይሄ አንደኛ ልጅቷ ምን ያህል ጭንቀት ውስጥና በቲክቶክ ይገባል። አሁን ዛሬና ትላንትና ምን እንዳመጣ ታውቂያለሽ? ጆን ዳንኤል የኔንም ሪፖርት እያደረጉ የናዮንም ሪፖርት እያደረገ ነው። እኔና እሷ ሊያጠፉ ነው፣ ድራማ ነው። ለሱ ደግሞ እህትየው መታ ስሟ ራሱ ናዮ የሚለው ስም እስከሚነሳ ድረስ ቲክቶክ እርምጃ ወስዶባታልና ኮፒ ሊንክ አርጉላታለች። ገብቶሻል? ለምን እኔና ህይወቴን አላኖር አሉኝ ነው እንግዲህ። አሁን ሰሞኑ ልጅቷ ልክ አልነበረችም። እኛ አብረናት ስለሆነ ይገባበታል። ራሱ ምን ይላታል? እሷንም አንድ አጠፋሻለሁ ይላታል። ሁለት ደግሞ ይኸውና ቪዲዮ እንደዚህ ያለ እሷ ደግሞ እንደገና ከጃኒ ጋር እልህ ውስጥ ገብታለች። የአባትሽን የልጅሽን አባት ፈልጊ የተባባለችው ያ ነገር ውስጡ አለ። የሚዲያ የለም ከጆን ጋር ናት ከምን ጋር ናት ምናምን የሚል የለም። አሁንም እኮ ወይ ዩቲዩብ ያለው ሰው ወይ ቲክቶክ ያለው ሰው ምናምን እኮ የሆነ አቴንሽን አለው። ሀገር ቤት አይተሽ ከሆነ ወይ ዲያስፖራ ስትሆኚ አስበሻል ወይስ ለናዩ መቆማችን አልተስማማችሁ ወይስ ደስ ብሏቸዋል? ሸቃላ የሚባላል የመዳም ቅመም፣ እሷ ደግሞ የጆን ዳንኤል ቅመም ሆና እንድትኖር ነው የምትፈልጉት። አይ ልክ ነሽ። መቆምሽ ለሷ በጣም ጥሩ ነው ያደረግሽ። አንድ ቀን ታመሰግንሻለች። ብድ ነው ያልኩት ጋይስ፣ እኔ የሚረዳኝ ሰው ስለሌለ ዴቭ ግባ በእናትህ ተቃጠልኩ። ሉክ አሁን ኬዝ እኮ በጣም እኮ ሲሪየስ የሆነ ነገር ነው እና ፖስት ከተደረገ አንቺ ጋር ከደረሰ ነገር ያው ተበትኗል ማለት ነው። ልጅቷ ያለ ፍላጎታ ከሆነ እንደዛ ነገር የሚደረግ ህዝብ አወቀው አሁን ዛሬ በደንብ ከዛ በኋላ ወደ ህግ መውሰድ እንደገና ደግሞ እየጠየቅኳት ያለሁት ነው። እሱ አሁን ወለደባት መጠቀም ያለበትን ወጣትነቷን ተጠቀምበታል። ከዚህ በኋላ ምን አድርግ ብሎ ነው የሚያሰቃያት ማለት ቪዲዮዋን ይዞ ምናምን እንደዚህ አይነት ነገር ማለት ሴት ልጅ መክፈል የሚገባት ነገር ሁሉ ከፈለች በቃ ኦኬ። ያቺ እንኳን ጃኒ የምትባለው ማራንስታ ሳይዷን እቺኛዋ ግን ዲስቴንት ነች ምናምን ነገር አጠፋች የምትባል ሴት አለች። የተገፋች ነገር ነው። አሁን መንግስት ራሱ እንዳይገባበት የህግ ሚስቱ ነች አይደለች የሚለው ነገር መጠየቅ አለበት። ማ አንዴ ነው ወረቀት ካላቸው ገባሽ መንግስት ማላለች ማለት ማን ነው የህግ ሚስቱ? ናዮ ነች ወልዶባት የለን ወረቀት ምናምን ካላቸው ምናልባት ገባሽ መንግስት መጠየቅ ወረቀት ወረቀት ቢኖረውም እኮ ቀርጾ እንትን ማለት እኮ አይችልም። ባልም ቢሆን አይችልም እኮ ይወጭ ነገባኝ ግን አባትነቱን ራሱ አልፈቅድም ብሎ ሄዶ በስንት ወጪ በዘረመልምል ያረጋገጠችለት ሰው የእንትን አጠገቧ እንኳን ቁጭ ብሎ እንደዚህ እንኳን በትከሻ ያልመታን ወረቀት እንዴ አይወይስ እኔ አሁን ይሄ ነገር ምን ፈልጎ ነው የሚባለው? ምን ፍለጋ ነው እንደዚህ አንድ ሴት እንደዚህ ማለት ወንድ ልጅ ላይ ከተማ ልጅ ነው ማለት እንደዚህ አይነት ህይወት የሚኖሩ ሰዎች ዴቭ ወላ በወንድ ወላ በሴት እንደዚሁ ስትርመጠመጥ እድሜን ትጨርሳለህ እንጂ አንተም እንዲህ የቆመ ህይወት አትኖርም። ያም አይቆምም። በጣም አሁን እርግጠኛ ነገር ጆን እንዲህ ብሎ ገባ እንደዚሁ የሱንም ህይወት የናዮንም ህይወት እንደዚሁ ያባክናል እንጂ
እንዲህ ብሎ ከሚወደው ወይም ደግሞ እንትን ከሚለው ሰው ጋር ሪሌሽን አይጀምር። በቃ እሱ ራሱ ብኩን ሆኗል። ይኸው ሄሉ ከ5 ቀን በፊት ተውኝ እያለች ነበር። እኔ አይቻለሁ ብዙ ሪከርዶች። በጣም ክፍት ብሏት ኡፍ እያለች እያወራች ነበር። ምንድነው ችግርሽ? ስራ አሰሪም ሲሏት ምን ልስራ አሁን ልጄ ስንት ወር ነው ሆኖልኛል ምናምን ነገር ጀምራለሁ፣ አብሽሩ በትልቅ ነገር መጣለው። ያሁንም መደረግና ጀምር ቲክቶክ ላይ በጣም ተሰራ ነበረ። ታሪክ አላት። ሰው ይቀበላል ነበር። እኔ እሱን አይቼ የገጠመልኝ ዛሬ በጃኒ ጉዳይ አሁን የተናገርኩት ነገር ደብሯችሁ ከሆነ ኮሜንት ላይ ያላችሁ ሰዎች ምናምን ለሄለን የላኩላ ቪዲዮ አለ፣ እሱ ማየት ይችላል። አብሯት የተወሰኑ ልጆች እንደዚህ እንዴት ሴቶችን እንደረገጠች ብታዩ እዛ ጋር ዲስሪስፔክት ያደርገቻቸው አሉ። እሱን ካያችሁ እናንተ የምትነኝ አመለካከት በሷ ላይ ይኖራችኋል። ያንን ነው። እሺ መጀመሪያ ቪዲዮውን ይዩት፣ ምን እንዳደረገቻቸው ታዳጊ ልጆችን ማለት ነው። አንተ ያልገባ ነገር አደንቀሃለሁ ያለ ሰው ስተትም ነገር እንከን አያወጣም እንዴ? ተናዳ ነው ያን ጊዜ ከፍቷት ነው የሚልህ እንከስ ያወጣም እንዴ ነው አሳይ የምትለኝ ሙማንቱ ሌሊስ እንኳን ካለሽ ለማትደውይላት ጃኒ አለው የለውም ስል አለው ይሉሃል። ለየና አይሆንስ የሚያረጋ አይመስለኝም። ጃኒን ካረገ ለምን ነው ናየው ማያረግ? ኖ እሱማ አሩ ነው ምን ያዝናናው ነው እሱ እንደዚህ ነገር ምን ስቶይን ያልካዘነበት ምን ከዚህ የልጁ እናት ምንድነው የሚፈልገው? በነገራችን ላይ በእንደዚህ አይነት ነገር ላይ ጃኒ እናቴ ትሙት እግዚአብሔር አውጥቶታል። ሆነም ቀረ እኛም እንዳንደነግጥ የለኝም እንኳን ብትል አውጥቻ አዋርድሻለሁ ውሸትሽን ነው እዛ ተናግረሽ ነበር እንዳይላት አለ ብላ ተናግራለች። ገብቷል። እንደገና ደግሞ የሆነ ጥቃት እንደሚያደርስባት ተናግራለች። እንደገና ደግሞ አነሰን በዛ የሚያስተሳስር ልጅ አለ ምናምን ብላ ከሱ ጋር የምትመላለስበት የምትግማማበት ምንም ነገር ይዛ አልወጣች። እንደገና ደግሞ ጠቀማትም አልጠቀማትም የሆነ የሚያናግራ ሰው ከጎኗ አለ። ገብቷል። ይሄን ያህል ሰው ቪክቲም አይደለች። ያ አሻራው አለ ባይሙሮን በምን ያ የአንድ የህይወት ፓርት ነው። እና ኮሪሌሽን እኮ ለመጀመር እኮ ሞክራ ነበር ከአንድ ብር ጋር አየህ። የተሳሰረ ነገር ያላለቀ ነገር ሲኖር ከሁሉ ሰው ወደ ኋላ ያስቀራል። ከአንድ ብር ጋር እንኳን ተገናኝተው ፎቶ ላለቀው ነበር። ገብቷል። ያላለቀ ነገር ውስጥ የአዲስ አበባ ወጣት አይገባም። እንደዚህ አይነት ነገር ውስጥ አይተኮር እንኳን ዝም ብሎ በእንትን የምትገናኝ አይደለም። ያበደ ፍቅር እንኳን ጣጣ አልፈልግም ብሎ ብቻውን ጸጉሩን ቢቆጣጠር ቢያለቅስ ይሻለዋል። እንደዚህ ሪስክ ውስጥ አይገባም። ልጅቷን እኮ ስራውን ያስቀመጠው ለዛ ደግሞ አሁን እኮ እኛ እንትን ስጭን ነው ያላት። እኛ ከጎንሽ እንሁን ነው እኮ የምንላት። ናዮ ጌመር ናት በስነ ስርዓት ትክክለኛ እንደ ጃኒ እንደ ጆን ዳንኤል በጣም ጌም እየገባች ትጫወት ነበር። ከእስር ቤት ከመጣች በኋላ በጣም ልብሷን እየለበሰች እየደነሰች ከነ አንድ ብር ጋራ ከነራቹ ጋራ ከሁሉም ጋር በሰላም ተወዳ የራሷ አድናቂ ኖሯት ትጫወት ነበረ። አሁን ላይ ልጅቷ ጌም ምንም አትጫወትም። ለምን? አሁን ከእስር ቤት ከወጣ በኋላ እስር ብላ ተቀመጠች። ያ ለነሷ ፎቶ እንኳን እየተነሳች እኮ ትለቅ ነበረ ያኔ እሱ ሳይመጣ በፊት አይደል? ያ ሄሉ ሁሌ በራይድ ናት። በመኪና እንኳን ከሷ ጋር እንኳን ሁልጊዜ ልጅቷ እኔ ቪዲዮቿን እንዳለ ሳያቸው ሁሌ በራይድ ከዚህ ወደዛ ከዛ ወደዚህ ዝም ብላ ሲጨንቃት ነው ድንገት ገልቃ ስልኩን እያወዛወዘች ነው የምትገባው። ይሄ የቲክቶከር ቫይብ እንኳን የላትም። ላይት ምናምን እንደዚህ እንኳን ሲል ዴንዝል ራሱ መኪና ኪሎ ሜትር ይቆጥራል ይላታል። ያ ሁሌ በራይድ ነው ወደዚህ ወደዛ እየሄደች እንትን የምትለው ምንም የምትዝናናው ግን እንትን ሽልማት ሲኖረው ግን እሷን ሶፋ አልብሶ ከሷ ጋራ እንዲህ ተቃቅፎ ይመጣል። ጸጉሯን ሰርታ ሜካፕ ሰርታ ትመጣለች። ለምን እንትን ኮምፒቲሽን ስለሆነ ተቃቅፎ አይደለም ዝግጅቱ ቦታ ላይ ማንኛውም ቲክቶከር ኢንቫይት እንደሚያደርግ ልጇ ምናምን ራሱ ስታወራ ላይቭ ላይ እንደዚህ ምናምን ሲጠይቋት ስታወራ ልጅቷ ከልጅቷ ጋር ያላት ኢንቲሜሲ ራሱ ዝም ብሎ እንደ ልጅነቷ ምናምን አይደለም። 24 ሰዓት ስለ ልጇ ማውራት ምናምን ነው። ይሄ አንዳንድ ጊዜ ጆንን ለማዋረድም እንዲህ ለመሆንም መስዋዕት የሚያስከፍላት ይሄ ልጇን የጣለች እናት አይነት አይደለችም። በጣም ነው ልጇን የምትወደው። ከዛ አንፃር ነይ ሲላትም ልትሄድ ትችላለች። ከዚህ ከቪዲዮ ውጪ በራሱ ይስተካከላል ብላ የምትጠብቀው ነገር አላት ልጅቷ። ፐርፌክት እኔ አይቻታለሁ። በጣም ፐርፌክት መሆን በጣም ትፈልጋለች። መማር መሻሻል ይሄ ልክ ሁሌ ጃኒ
እየመጣች እንደምጨቀጭቀን ከበፊቱ ተምሬ አሻሽዬ ትልቅ ቦታ ደርሼ ነው የሚሉት እኮ ልጆቹ። ካየሽ እንዲህ እኮ ነው የሚያለቃቅሱብን። ፊዮናም ትመጣና ከበፊቱ ተሽዬ እናንተን አስደስቼ ጥሩ ሰው ሆኜ እያሉ ነው ልጆቹ። የሆነ እግዚአብሔር እንደነገራችሁ እንደገና አንብብላችሁ ዴቭ ይውታ አንድ ሰው ምን እንደጻፈ ሌላ አንብብላችሁ ዝም ብለህ የሰዎቹ ያሉበትን ደረጃ እንድታይ። ተረስትሚ ሀረር ያሉ ቤተሰቦች ውስጥ በአንቺ ዋጋ ይከፍላሉ። የጆን እላው ላይ ጸጉር አለው ማለት ፖለቲካ ሆነ። እውነት እነዚህ ዝም ብለው ነው ማንም ያስፈራራው እንደዚህ። ናይ ማስፈራራቱ አይደለም ምንና ምን እንደሚያመጡት። እውነት ጸጉር ቆራጭ ናቸው አሉ። የኔ ቤተሰብ ሂድ አባቴ ትልቅ ጎራዴ ያለ ሰክስቆ ያነሳላል። አዮ ፊውቸሯ ገብቷታል። ስትረስ ውስጥ ገብታለች። ምን ሲሆን ነው እዚህ ውስጥ የገባሁት የሚል ንግግር ነው ይዛልን የምትመጣው ሁሉ ጊዜ። ደንግጥ ሴትን የሚያከብር ሪሌሽኑን የሚያከብር ወንድም እንደሚያደርግ ታውቂያለሽ? ጸዳ ይላል፣ ቀባ ይላል። እቃውን እንኳን እንደ ሴት እንደዚህ ሙልጭ አርጎ ባያረግ ከርከም ምናምን ያርጋል። አፍሮ ያረጋል። አፍሮ ቢት የሚባል ነገር አለ። ገባ? እንደዚህ ወር ብዛት ጋይስ ይሄ በብልግና አይደለም። ሰው በሚያደርገው እንቅስቃሴውን አይተሽ ማንነቱን ትገምቻለሽ ወይ አይደለም? እኔ በፊትም አይመቸኝም። እየበላም ከሆነ ደግሞ አበላል አይተሽ የሰዎችን እንትን ይሄ ልጅ ያዝረከርከ ምናምን ትያለሽ አይደል? እየነፋም ስታይ ደግሞ እየነፋ በልላይ ነው እንትን የምታረጊው። ገባሽ? እያንዳንዱ እንቅስቃሴ ላይ ሰዎችን ትገምቻለሽ። ይሄ ብልግና አይደለም ሜላት። አንቺ አሁን ማይክሮፎን አጥፍተሽ ምናምን እያወራሽ ነው አይደል? ምን አይነት አስተያየት እንደምትሰጪ ጭንቅላትሽም ማቹርድነትሽም ምናምን በዛ እንረዳለን። ሰዎች በዋሉበት ቦታ ነው ማንነታቸውን የምትገምጪው። ይሄ ባየሽው ነገር ላይ መናገር ይሄ ብልግና አይደለም። ብልግና አይደለም ደግሞ ዋናው የእሷ ህይወት ነው። አሁን የሰው ህይወት ነው እዚህ ጋር እየተወራ ያለው። ስለዚህ እሷ ራሷን ማየት አለባት። አሁንም ቢሆን ከዚህ ነገር ውስጥ መውጣት አለባት። አንቺ ስለገፋሻት ሳይሆን እሷ መውጣት አለባት። በቃ ራሷ እኔ ካለሽ ለምን አትደውይላትም? ከሱ ጋር ትሁን፣ መብቷን ታስከብር። ገብቶሻል? የሴክስ ከዳማ እንዳትሆን ሸቃላቱ። ይሄ ነው የኔ ጥያቄ። እንደገና ደግሞ ራሴ እንደዚህ ያረጋለሁ ብላ እናቷ እንደዚህ ያነባች ነው በወጣትነቷ ገና አንፎሎ ተደራርገዋል ኢንስታግራም ላይ አለቀ። ስልኳ ካለሽ ብትደውይላትስ ነው የምልሽ። እንኳን ሰታይ ነበር። አሁን ሆኜ የኔ እናት ሲመችሽ ደውይልኝ ብላ እንኳን ጽፋልኛለች። እሺ ደውይላታ ታዲያ። ቀደም እየደወልኩ እኮ እናንተ ያወራችሁ ምደውላት እኮ ለሷ ነው። እና ሚውት አድርጌያለሁ እንዳትሰጉ ያልኳት እኮ እንደዛ እንድታስብ ብዬ አላነሳችም። ዋትስአፕ ላይም አላት ኦንላይን አይደለም። አሁን ነገሩ ኢትዮጵያ እንትን ነው መሰለኝ እንደነ ጃኒ ነው የሚሆነው። ለሊት ነው አልነጋም ምናምን አይደለም። ልክ እንደነ ጃኒ ልክ ወደ ሚዲያ ሲወጣ የሆነ ሰምባዲ የቅርብ ሰው ይደውልና እንዴት እዛ ታወሪያለሽ? ገባሽ? እንዴት እንትን ትያለሽ ትባላለች ልጅቷ። ልክ አሁን ሰው ሲሰማ እንጂ እሷ መጀመሪያ ሄሉን ኮንታክት አድርጋታለች። ግን እዛ ጋር ጆርዳን ውሸት ነው ይበል ናዮን ቆርጬ ከነፀጉሩ ልክለታል። እስቲ ውሸት ነው ይበል አናግረኝ እኮ አልኩት። ይኸው ናዮ ጥሬን አቅርባ ተቀብላ ይኸው ላከችልኝ እኮ በቤተሰብ በቅርብ ሰው ምናምን ራፊ ነው። አሁን ስቶሪውን ታያላችሁ እና ስቶሪው ነው ኮፒ ሊንክ ነው የምትለው አይደል? ይኸው ይሄ ናዮ አይደል 400 ከምናምን ሺ ራይት ሚ ቁጥሯን ስትወጪ አለችኝ። እኔ እናንተ ዞር ብዬ ላናግራት ነበረ። ቴሌፎን አታነሳም እንትን ላይ አይ ቲንክ እዚህ ላይ ስላለው ሰግታ መሰለኝ መቅረብ ስላልፈለገች ለዛ ይሆናል። እኔ ላቀርባት አልነበረም ለብቻ ላናግራት ነበር። ወይ ሜቢ ላይቡን ዘግተሽ ለምን አትደውይላትም? ከስራ መልስ ወይም ደግሞ ብሬክ ታይም ላይ ከደወለች መልሼ እደውልልሻለሁ እየሰማሽኝ ከሆነ እሺ። ናያ ላይቭ ላይ ስለሆንሽ ይሆናል ማታነሳለሽ። እኔ ፍሪ አደርግሻል። እኔ በገጠማችን ግን ለምን እንቆማለን የሚሉ ሰዎች አሁን ተሳተፉ እስቲ። ኦሬዲ አርገሻታል። ሆረር የሆነ ጋንግስተር የሆነ ልጆቹን አስሮ እድሜያቸውን እንደ ኮማ ውስጥ የሚያኖራቸውን
ፍሬ አድርጉ ልብ ካላችሁ። በገጠማ ችግር ከአንቺ በላይ የረዳት ሰው የለም የረዳትም ሰው የለም ማለት ነው። በጣም ነው እየቆምሽላት ያለሽው። አንቺ አሁን ባስተላለፍሽው ነገር ላይ በጣም ብዙ ህዝብ ነው ያየው። ገባሽ? ጉዳዩን ሀይ የሚለው ሰው አይጠፋም። እሷ የምትፈልግ ከሆነ ከዚህ ነገር መውጣት የምትፈልግ ከሆነ ይሄ ጥሩ እድል ነው፣ የምትጠቀምበት ጥሩ ነው። ነገር ግን አብሬ ቀጥላለሁ ምናምን ነገር የምትል ከሆነ እንግዲህ ሁላችሁም እጃችሁን ማንሳት። ስማ፣ ኧረ ተያት ይላሉ ጋይስ። እኛውን እሷን ነው ለሷ ቆመን ያለ ነው። ምን ነው ህዝቡ እንዴ ነው የሚደረገው? ተያት የተገፋች ያለችውን ነገር ለማስቆም ያክል ነው እንጂ እኮ ኦሬዲ ሺዝ ኦኬ ነው። ዩቲሊቲ ኦሬዲ በቃ ጠቀምሻት እኮ ሄሉ ጠቀምሻት እንዴ ትቀልጃለሽ እንዴ? በነፃ እኮ ነው ጥብቅና የቆምሽላት። ዩቲሊቲ ኦሬዲ አለቀ። እና እሷ ደግሞ እንደዚህ ራስ እስከ መግደል ምናምን ነገር የሚያደርስ ነገር ምንም ነገር የለም። ነባም ቢውሉ እየኖሩ ነው አይደል? ማንም ሰው ያንጠለጠለውን ነገር ነው የሚታየው። ሌላ ነገር ምንም ነገር የሚመጣ ነገር ተዋለድ የሚባል ነገር አለ። ከተዋለድክ ያወጣ ሰው ነው እንደውም የሚታዘበው አይደል እንዴ? ሚስት አይደለች እንዴ ብታወጣባት ብሎ እሱ ነው ሲዞርበት። ይሄ እንኳን አድቫንቴጅ ነው ለሷ። ታዲያ ኦፍ ኮርስ ከሌላ ሰው ጋር ቢሆን that's big shame right? ያ ገብቷል። ስለዚህ የገዛ ባሏ ስለሆነ እሱም አያወጣውም። ውርደቱ ለራሱ ነው ካወጣው። ኖ ኦሬዲ እንዴት አሁን እሷ ጋር ከደረሰ ሲቢስን ሰው እጅ ላይ እንዳለ እንደዚህ አይነት ነገር ይሄማ ከሷ ይሆናል። አሁን እኮ ለሄሉ የተላከው ከሷ ሳይድ ነው። ስለዚህ ሌላ ሰው ጋር የደረሰ አይመስለኝም። ሰው መሆን አለበት እንጂ ለሄለን የላክላት ሄለንን በጣም የሚያምናት ሰው መሆን አለበት እንዴ። ያው የሷ ፋሚሊ ምናምን ይመስሉኛል አይደል? ተራ ነገር አይደለም እኮ ማለት ተራ ነገር አይደለም ማለት ለምታምን ሰው ብቻ ነው የነገር ልትልክ የምትችል ገባሽ? ይሄ ወጥሽ ነው ማለት ኤቪደንስ ሌላ ካላችሁ ነው ምናምን ብዬ ለዛው ብያቸው ኤቪደንስ ካላችሁ ጻፉ። ከእንቅልፌ ስነሳ አነባዋለሁ ብዬ ተኝቼ ሚልኩልኝ ሰዓቱ መጨረሻ ላይ ነው ካሳየኋችሁ አለ ምን ያህል ስቴፕ እንደሄዱ አይታችሁታል። ያ ሚዲያውን የሚከታተሉ የመንግስት ሰዎችም አሉ ገባሽ? ቪዲዮ ላይ አደርሱልኝ ብቻ ቢሆን አይ የሆነ ነገር ትላለህ ገባ? ሂደቱ ቢያንስ ያ20 ደቂቃ የሚጻፍ ጽሁፍ ነው። አሳየውሻል ሜላት። ያ ጉዳዩ ደግሞ መሰለሽ እኮ እነሱ እሷን ለመጉዳት ቢሆን እነሱ ይለቁት ነበረ። እሷን ለመታደግ ስለሆነ ላንቺ ላጉት የሷ ፋሚሊዎች ይመስሉኛል። ስለዚህ እሷ ካለችበት ነገር ማስቆም እሱ በግል ማናገር አወራቸው። በኢንስታግራም ላይ አወራቸው። ለምን እሱ መጥቶ አያናግርሽም ግን አንቺ ማለት ከፈለገ ያውራ ምን አገባኝ። ማንንም ሰው ሳታስገቢ እሱ ገብቶ ባለፈው ለማንም ውርጋጥ እያወራ ነበር እንዴ? ያ ከፈለገ ይምጣ። እኔ መግለማ በዚህ አንቺ ጋር በስነ ስርዓት እንዲ ነው ምናምን ነገር ብሎ ማስረዳት ያ ይቀጥላል አይቀጥልም የሚለው ነገር ከሷ ጋር ከልቡ የሚያወራው ነገር መኖር አለበት። ህዝብ ነው የሚሰማው ገባሽ? ከሷ ውጪ ሴት ምን ቢቃይ ምንም አያመጣም። በቃ ወልዳለታለች። ከሷ በላይ ቆንጆ የለም በቃ ምናምን ከሷ ጋር አርፎ ቢቀመጥ እና ባስተካክል ነገሮችን አሪፍ ነው። ከሷ ጋር እያለች ምንም ነገር ቪዲዮ ሰው አየው አላየው ችግር የለውም አብረው ከሆኑ። ነገር ግን ጥሏት ሊሄድ ሊሆነው ግን እንደዚህ ህይወቷን ማበላሸት የለበትም። ከህይወቷ ወጥቶ ሁለተኛ ነገር ደግሞ እንደዚህ ቪዲዮ እንደዚህ ነው። አይ ቪዲዮን እንኳን ቢያወጣው ውርደቱ ለራሱ እንደሆነ ያውቃል። አይደረግም ነው ሲጀመር በቃ ማለት ማንም ሰው የሆነ ላይፍ ይኖረዋል። ግን እንደዛ አይነት ነገር አይደረግም። ኦኬ ልንገራችሁ የሚያድግ ልጅ ነው ወለዱትም ነገር ሌላን የተናገረችው ነገር 100% ትክክል መሆኑን የምታውቁት ከታች ውሸት ነው ምናምን የምትሉ እያየሁ ነው። አይስወር ጋር 100% ሄለን ትክክል ነች። ለምን ብላችሁ ጠይቁ፣ ላስረዳችሁ። ሁለቱ ሪሌሽንሺፕ ውስጥ በነበሩ ሰዓት መቀሌ በሄዱ ጊዜ ከጃኒ ጋር ሪሌሽንሺፕ ውስጥ ነበረ ጆን ዳንኤልና ደግሞ አይጂ ላይ በትክክለኛ ከራሷ ከናዮ ከዝን የተላከ ሜሴጅ እልክልሻለሁ። ግርማ ይባላል። መገናኛ አካባቢ ነው። ሞባይል ቤት አለው። በማስረጃ ነው እንግዲህ የምነግራችሁ። አሁን እዚህ ጋር ውሸት አምነሽ ምናምን ታውሻለን አንቺ ዝም ብለሽ አውሪ እያሉ ስለነበረ እና ከሄደች በኋላ ናዮም ሪሌሽንሺፕ ውስጥ ነበረች ከማጋ ከረዩ ጋር ለምን ብላችሁ ቪዲዮ ገብታችሁ እዩ። እሱም ቪዲዮ እስር ቤት ሆና በጣም በሚያሳዝን ቪዲዮ ለቆ እነ ኤልሻዳይ እነ ኪዶ አይዞክ ትፈታለች እያሉ ሁሉ ኮሜንት ሰጥተውታል። እሷም ሪሌሽንሺፕ ውስጥ ነበረች፣ እሱም ሪሌሽንሺፕ ውስጥ ነበረ። በቃ ወጣቶች ናቸው። ሲጀመር ቀምታ ነው ምናምን የምትሉ ሰዎች ተናግራለች ከዚህ በፊት። እኔ ላይ አሻንጉሊት ነኝ ነው እንደ እሱ ከሰው እጅ ምንጥቀው አለ። ሴት ልጅ ስትሄድ ቺተር ትሆናለች፣ ወንድ ልጅ ሲጋደም ኖርማል ነው ለእናንተ
አርፋችሁ ተቀመጡ። ሲቀጥል እውነት እንደሆነ ሄለን የተናገረችው እያንዳንዱ ትክክል መሆኑን የምታውቁት እስር ቤት ከተፈታ በኋላ እነዚህ ሰዎች አልተገናኙም አይደለ? እሷ ወደ ሴቶች ታሰረች፣ እሱ ወደ ወንዶች ታሰሩ። በምን ሪዝን ነው ወታ ሲንግል ነኝ ብላ ኢንስታግራም ላይ ጠይቁኝ ካለች በኋላ ሲንግል ነኝ ብላ ተናግራለች እራሷ ባንደበቷ። ከዛ እንዴት ድራማ እየተሰራባት እንደሆነ ልጅቷ ናዮ በዚህ በጣም ቆንጆ ነሽ፣ በጣም አንገትሽ ኢንተርናሽናል ሞዴል የምትሆኝ ነሽ፣ በራስሽ ያለ ምንም ጥገኝነት በራስሽ መቆም የምትችይ ሴት ነሽ። አሁን ነው ማምለጥ የምትችይው። አሁን እሱን ሰፖርት የምታደርጊ ከሆነ ድራማ ውስጥ ህይወትሽ እንደተዘፈቀ ነው የምትቀጥይው የኔ ቆንጆ። ሲቀጥል ላስረዳሽ፣ ከወጣች በኋላ እነዚህ ሰዎች አልተገናኙ፣ በቃ ታሰሩ አይደለ? ወጣች፣ ሲንግል ነኝ አለች። እታችም አንድ ብርም ሲጠይቃት ሪሌሽንሺፕ ውስጥ ነኝ ሲላት ኖ አም ሲንግል አለች አይደለ? እንግዲህ እዚህ ጋር ፍቅር እንደሌለ ግልጽ ነው። አልተገናኙም እነዚህ ሰዎች፣ አብረው ካደሩ በኋላ ነው የታሰሩት። ኢማጂን። ከዛም በኋላ ከመጣች ከተፈታ በኋላ ደግሞ ሳትጠራ ምን ሳትል ሄደች። እሱ ምንም አቴንሽን ሳይሰጣት ለአንበሳ በዛ ሁኔታ እየተንገበገበ ያ ተነሳ። ከዛ እሱ ሲያይ አሁን ያለው ድራማ እንዴት እናንተ አይናችሁ እንደማይገለጥ ይገባል። ከዛ ላይ ይሄን ግርግር ተጠቀመና ከሷ ጋር መጠጋት ፈለገ። ከዛ እሷ ወጣችና ኢንስታግራም ላይ እኔና እሱ ኮፓረንቲንግ ነን፣ አብረን ነው የምናሳድገው ልጃችን፣ ምንም ነገር የለንም ማለች። ቅድም እንትና ሄለን የተናገረችው እውነት መሆኑን የምታውቁት ጃኒ ልደቱን ልታከብርለት ቪዲዮ ካለ ላኩላት። ሰማያዊ ሁዲ ለብሳ እነ ዲቦራ ምን ብለው ጠየቋት? አብረው ቢሆኑስ ናዮና ጆን ዳንኤል ስሏት ምንድን ያለችው? አረ ምንም የላቸውም ማለች። መቼ ሄዳ ጠይቀው የመጣች ቀን፣ የልደቱ ቀን፣ ሄዳ የቆረሱ ቀን። አይስዌር ጋር በጣም ልክ ናት ሄለን። ምን ሆናችሁ ነው እናንተ? ከዛ ምን ተፈጠረ? ሄዳ ቆርሳ ኬክ የመጣች ቀን ምንም የላቸውም ማለት አልነኳትም ሁላ ነው ያላት። እንኳን ልጁ አይደለም አልነኳትም ነው ያላት መጀመሪያ ጊዜ። እሱን አይ ዶንት ኖ ግን ምን አለች? ላይክ አይ ምንም እኮ የላቸውም ምን ሆናችሁ ነው አለች። ሄዳ ኬክ ቆርሳ የመጣች ቀን። ከዛን ከወጡ በኋላ ይሄ ድራማ ሁኔታውን ሲያየው ልጁ ላይክ መቅረብ ፈለገ። ሺዝ ደግሞ የዋ ልጅ ማለት ነው ምንም ማለት አይደለም የኔ ቆንጆ። ኮራ ብለሽ ኮርተሽበት የምታሳድጊው ነው። ዛሬም የጆን ዳንኤል እግር ውስጥ ከሆንሽ ዘላለም ስታደግሽ ነው የምትኖሪ። አንቺ ጠንካራ ሴት፣ በራስሽ መቆም የምትቺ በጣም ቆንጆ ኢንተርናሽናል ሞዴል የምትቺ ልጅ ነሽ የኔ ማር። አሁን ነው ማምለጥ ያለብሽ። ከዛ ወጣና ደግሞ ድራማ ሰራ። አፈቅርሻለሁ ምናምን አይነት ስታፍ ሲሰራ እቺ ልጅ ከዚህ በፊት ቺት አድርገሽ ነው ላይክ ሳይፈልግሽ ነው ምናምን ስትባል ስለነበረ አብራ ሆነች። ከዛስ ከታች እንዴት ለዚህ እባብ አብረሽ ትሆኛለሽ ሲሏት ላይቭ ላይ ሰዎች ለችግራቸው ጊዜ መድረስ አለባችሁ ነው ያለችው። በመኪና እየሄደች ማለት ነው። እኔ ሁሉንም ማስረጃ የራሷ ዘመድ ስላለ እልክልሻለሁ። ሄሉዬ ግርማ መገናኛ አካባቢ ኤቭሪቲንግ ማለት ነው። ከዛ ምን ሀፕን አደረገ? ወጣና እሷ ምን አደረገች? እስከዛ ምን ብላ ስቶሪ ያደረገች? እስከዛሬ ሞኝ መሆኔ ያለማወቄ ብላ ኢንስታግራም ላይ ፖስት አደረገች። የነጃኒ ጉዳይ ሲነሳ ማለት ነው። አስታወሳችሁ? ከዛ እሱ ቸኮሌት ምናምን አደረጋት። እች ልጅ ቪክቲም ነች። ላይክ ልጅ ያላት ሰዎች እየሰደቧት ነው ምናምን፣ ምንም አማራጭ የላትም። ወደሱ ሄደች። እህቱ ምስክር ናት። እንግዲህ ከጆን ዳንኤል ጋር ይሆናል ማናዮ ብላ ስታፌዝ ነበረ። ከዛስ ለምን ተጣላችሁ ከናዮ ጋር ሲሏት ምንድን ነው ያለችው? ሰዎች ሁሉ ጊዜ አብረው መሆን አይጠበቅባቸውም፣ የማያስማማቸው ብዙ ጉዳዮች ሊኖሩ ይችላሉ ብላ ነበረ፣ ካስታወሰችው ማለት ነው። እስቲል እያጠቃት ነው። ከዛን ደግሞ ትላንትና አንፎሎ ተደራርገው ነበረ አይጂ ላይ። እሱ መጣና ድራማ ሰራ ምን አለ? አሁን ደግሞ ፎሎ አድርጋ ፖስት አድርጋለች። አሁን ደግሞ ቅርብ ሰዓት ሄዳችሁ ገብታችሁ ማየት ትችላላችሁ። ስለዚህ እቺ ልጅ እየተጠቃች ነው። እቺ ልጅ አሁን ነው መንቃት ያለባት። አሁን እናንተ አሁን ሄሉ እዚህ ስልክ ደውይልኝ ብላኝ ነበር ምናምን ማለቱ አሁን ሐሳቧን እንድትቀይር ነው። ነገ ወጣ የስ ምናምን አትልም እቺ ልጅ። ስለዚህ ናዮ ይሄን ቪዲዮ እያየሽ ከሆነ አንቺ በጣም ቆንጆ ልጅ ነሽ። አንቺ በጣም ጠንካራ ልጅ ነሽ። በራስሽ ምንም ነገር ማድረግ ትችያለሽ። ከዚህ ድራማ ውጪ፣ ከዚህ ድራማ እኔ አምልጪ ነው የምለው። በጣም የተቀነባበረ ነገር እየተደረገ ነው። ለምንድን ነው ለሚዲያ አንቺ ግብአት የምትሆኚው? የሆነ ቦታ አምባሳደር ሲሆን እሱ ብዙ አቴንሽን እንዲያገኝ ለምን ከቨር ትሆኛለሽ? አንቺ በራስሽ መቆም የምትችይ ልጅ ነሽ።
በጣም የምታምሪ ቆንጅዬ ወጣት ገና ብዙ ስራ የሚጠብቅሽ ልጅ ነሽ። ስለዚህ አሁን እድሉ አሁን ያንቺ ነው። አሁን ነው መጠቀም ያለብሽ ነው የምለው። እና ደግሞ ሲቀጥል ከታች ጃኒ እያለች ጃኒ ምን አባታችሁ ታርጋችሁ እዚህ ውስጥ ጃኒ ለምንድን ነው መከቷት? በቃ ተናገረች እኮ በድሎኛል አለች። በህግ ጉዳዩን ይዣለሁ አለች አይደለ? እዚህ ጋር ጃኒ ምን ታርጋችሁ እንዴ? አልገባኝም። ጃኒ ናት። ጃኒ ምን አደረገቻችሁ እንዴ? ጃኒ እኮ የራሷን ላይፍ እየኖረች እኮ ነው። ይሄ ሁሉ በመቶ ሺህ የሚቆጠር ህዝብ እያስተዳደረች ነው በስሟ። ጃኒ ቤተሰቧን ብቻ አይደለም የቲክቶክ ማህበረሰብን እያስተዳደረቻችሁ ነው። ለምን አትናገሩትም እናንተ ጃኒ የምትሉት? እሱ ነው ይኸውልሽ ልንገርሽ ሜላትዬ፣ የእሱ ጉዳይ ተናገረች። ስቶሪ መሽለት ነው ቪዲዮ የሃፒ በርዝዴይ ልትል ስትፖስት ምን ብላ ፖስታለች? በህግ የተያዘ ነው ጉዳዩ ብላ ተናግራለች። በህግ ይዤዋለሁ ብላለች። በህግ የሄደችበትን ጉዳይ እኛ እዚህ ጋር ምንም ማለት አንችልም። እዚህ ግን ከታች እየመጣችሁ የጃኒ ድራማ ነው። ጃኒ ምን ታርጋችሁ እኮ እኔም እኮ ነው የሚገርመኝ። ለወንድ ሲሆን ምንም አይባልም፣ ሴቶች የሆነ ነገር ሲያረጉ እንትን ይባላልና ስለዚህ እዚህ ከጃኒ የምትሉ ማለት ነው ጃኒን ከዚህ አውጧት። በቃ እሷ የራሷን ህይወት እየኖረች ነው። የ60 ዓመት አዛውንት እየሰደባት እኮ የ20 ዓመት ልጅ 5 ሳንቲም ወጣ ቃል አልሰጠቻችሁም። ገባችሁ? ስለዚህ ጃኒን ከዚህ ነገር አውጧት። ጃኒ ነሽ ድራማ የምትሰራው፣ ጃኒ ናት ድራማ የምትሰራው ይላሉ እዚህ ከታች። ምንድነው ድራማ የምትሰራው? የምን አይነት ድራማ ነው የምትሰራው? ሺዝ በራሷ የቆመች የምታምር ፈግታ ላይክ አስተናጋጅ ሆና ከዛ ደግሞ ለአርቲስት ለመሆን ጥራ ዝም ብላ የመጣች መሰለቻችሁ? እንደናንተ መጻፍ ቀላል መሰለችሁ? እሷ ላይክ ያሳለፈችው ላይፍ በራሷ የቆመች ልጅ ናት። ነገም ደግሞ ናየው በራሷ ትቆማለች። የራሷ ቤት የራሷ መኪና እንዴት እንደምታምር እንዴት ሻይን እንደምታረግ። ለምንድን ነው ከጆን ዳንኤል እግር ስር ማትወጣው? ስለዚህ አሁንም ሄሉ ምናልባት አሁን ሚዲያ ላይ ስላወጣሽው ልትፈራ ትችላለች። ገባሽ? እሱ ድራማ በጣም ማቀነባበር ስለሚችል ትላንትና አንፎሎ ተደራርጎ ሪፖስት የምታደርገው ቪዲዮዎችን እኮ ማየት ትችላላችሁ። ዛሬ ደግሞ ፎሎ ተደራርጎ ፖስት አድርጋለች። እቺ ልጅ እንደዚህ በሰንሰለት ይዞ እየጎተታት ነው ያለው ነው ፖይንቱ። እንዴት ግልጽ የሆነ ሰው መቶ መረጃ ሲሰጣችሁ የሆነ ሰው ከፍሎሽ ነው የሆነ ሰው ድራማ ነው ሁሌ እስኪ ከዚህ አስተሳሰብ እስኪ ውጡ። እና ደግሞ የጃኒ ስም እንዳታነሱ አንዳችሁ ማለት ነው። ምን ታደርጋችሁ ጃኒ እንዴ? ይሄ ሁሉ ህዝብ እኮ በስሟ እየተተዳደረ ነው። ልጅቷ እንደዚህ ይዞባት እያሰቃየት ነው ሲባል ያኔ አሁን ቀነኒ ፍትህ ለቀነኒ ይላሉ። ግን ለቀነኒ የቅርብ ጓደኞቿ ይሄን ሁሉ በደል እያዩ ለምን ዝም አሉ ደግሞ ይሉሻል እንደገና ተመልሰው። ገባችሁ? ይሄን እያዩ ለምን ዝም ይላሉ? ይሄው የምናውቅ ሰዎች ስንናገር ብር ተከፍሎሽ ነው እዚህ ሄሉ። አሁንም ቢሆን ማለት ነው የኔ እናት አውሪያት ናዮን አሁን ይሄን ወከባ ስሰባ ምናምን እሷ አታክ ሊያረጋት እንትን ይላል ሊያስፈራራት ይችላል። ነይ ቪዲዮ ተቀረጪ ምናምን ታስታውቃለች። ሚዲያ ላይ የወጣን ነገር እንደዚህ አይነካት። ይኸውልሽ አትወጣም። እመኝ ሄሉ አትወጣም። አሁን ቴክስት ማታረግልሽ እመኝ ዝም ብለሽ ነው ቴክስት ማታረግልሽም ወጣም ተበደልኩኝ አትልም። we will see ከአንድ ወር ከሁለት ወር በኋላ ግን ወጣ ማልቀስ አይቀርም ይጣላሉ ማለት ነው። እኔ ያረጋችኝ ያለችው እኔ ነው ያስጠይቀችኝ ያለችው ያው ነው ዲፔንድ አታረግሽም። ሄሉ ያዳምጪኝ ዲፔንድ አታረግሽም። ዝም ነው የምትለው ግን መቼ ትወጣለች? ከሁለት ወር ከሶስት ወር በኋላ ግን ማልቀስ አይቀርም። አሁን ነው እድሏ የማምለጥ እያልኩሽ ነው። አሁን ነው ነፃ መሆን የምትችለው። የኔን ሀሳብ ልንገራችሁ ሄሉ። አሁን ፒስም እንዳለችው ሌሎችም እንዳሉት አንቺም እንዳልሽው ነው የዚች ልጅ ጉዳይ ብዬ ገምታለሁኝ። ጆን ዳንኤል የሚኖረው 22 አካባቢ ነው። ሞስት የኛ ቅርባችን ነው። ቤቱ 22 ነው። ምንም አሁን ይሰማል። በእርግጠኝነት እያየ ነው። 22 ነው የምትኖረው ይሰማ ከሆነ እና ቀለል የተከራየውን ኮንዶሚኒየም ምናምን አንተ ብቻ አይደለህም፣ ሌሎች ቲክቶከሮች ስክር ብሎ ጥንብር ብሎ ሲገባ ሴቶች ይዞ እንደሚገባ ይታወቃል። ምንም ምን ግልጽና ግልጽ ነው። እዛ ያለ ሰው የሚያውቀው ሰው ነው። የአካባቢ ሰዎች ያውቃሉ። ሌሎቹን ደግሞ በብር በምናምን ይይዛል። ይሄ እሱ ባህሪ ነው። አሁን ጃኒ እንደዚህ መሆኗ ለሌሎቹ ነፃ እንዲወጡ ምክንያት ሆናለች። ለኔ ማሰበው ኦፍ ኮርስ አንቺ በደንብ አድርገሽ ቆምሽላታል። ሌሎቹም እንደዛው ምናምን which is good በቃ
በጣም በቃ እንደ ሴት እንደ እናት ምናምን ያደረግሽው ነው። ምንም ማለች ምንም በቃ መስራት ያለብሽን ሰርተሻል። በዚህኛዋ ልጅ ጉዳይ ያለሽ ኤቪደንስ አሳማኝ ስለሆነ ይሄ መረጃ ባይዘው ተቆራርጦ ይወጣና የሆነ ቦታ ሲቀመጥም ያንቺንም የሚከታተሉ የመንግስት አካላት ወይ ደህንነቶች ወይ ሌሎች ጉዳዮች የሴቶች ጉዳይ ባይዘው ቀላል አይደለም። ሚዲያ ላይ እንሻለሽ አንድ ሰው ቁጭ ብሎ እያየሽ ነው። ከዚህ ውስጥ የሆነ ሰው የሆነ ነገር እንደሚያደርግ ፎርሹ አንጠራጠርም። ዩቲዩብ ላይ 400 ሰው እና 500 ሰው እየሰማ በቃ ይታያል፣ በደንብ ነው የሚታየው። ስለዚህ ያችኛዋ ልጅ ነፃ ወጣች ተብሎ ሲታሰብ እችኛዋ ልጅ ደግሞ ለማሰር የሚሄድበት ጥረት በጣም ነው የሚደብረው። ለምንድን ነው በቃ እሱ የሚያስበው ያኛው ፓርት ስላልተሳካለት እችኛዋን ደግሞ ኪፕ አድርጎ ከሷ ጋር ነኝ ብሎ በቃ ከህይወቴ ውጡልኝ አልፈልግሽም ምናምን ሌላት ያችኛው ማለት ነው ጃኒ ኦልሬዲ ለቃ ነው ህይወትን የጀመረችው። ሺዝ ሃፒ የምታደርገውን ፋይት የምታደርገውን ደስታዋን ምናምን ቤቷ ትጨርስ፣ እኛ አይመለከተን። ግን ነፃ የወጣችን ሴት ድጋሜ ደግሞ እችኛዋን አሁን ደግሞ አስሮ አንቺ እጅሽ በደረሰው ቪዲዮ አስሮ እንደዛ ሲያደርግ ሉክ 100,000 ሰው ነው ምናምን አይደለ? ያኔ ውዝግብ ጊዜ ራቆት ቪዲዮ አለኝ ብሎ ሲያወራ ናዩ ምንድነው የሚሰማት? አላስብም። እሱ በዛን ሰዓት የሚያስበው ምን ነው? ራሴን ነፃ አወጣለሁ፣ ስሟን አጠፋለሁ ነው ያዛችኛው። የጃኒ ራቆት ፎቶ ቴሌፎኑ ላይ መቀመጥ ቺት እያደረገ ነው። ያው ጋለሪው የሌላ ሰው ሙሙ አለ። እሷ ምን ያህል እንደሚንቃት ይሄን ራሱ ቴንክ ዩ ፖይንት እንኳን አለሰች እኮ እና እኔ በጣም ናይዋለች ወይስ ፖይንት ነው እዛው ላይ የምታደርገው በዚህ ሁሉ ግርግር መሀል ምንድነው የሚሰማት ናዮ ማለት ነው። እሱ ይወጣና የሆነ ነገር ቤተሰቦቼ ስራ እንዳልሰራ እንደዚህ ቅርጽዝ ብሎ መጥቶ እንዲህ ስራ እንዳልሰራ እንደዚህ ሆንኩ ማንም አይነካውም። የሱን ስራ በራሱ ይስራ። ሲጀመር ከአዶናይ ጋር ፕላትፎርማቸው የተለያየ ነው። ማንም ሊወደው ይችላል፣ ማንም ሊጠላ ይችላል። በራሱ የቆመ ልጅ ነው። ገባሽ አይደል? ያኛው በቃ ላይቭ አይሰራም፣ ጌም ምናምን አይጫወትም፣ ሌላ ነው። ከድሮም አይፈልግም። ካናዳ ያለ እንትን በሚልበት ሰዓት እዛ ሜዶ አይሰራም። እሱ ላይቭ ይጫወታል። መርዳት አለብኝ ብሎ የሚያስበውን ይረዳል። ብሩን እየሰበሰበ ነው። እሱ ምንም እንትን አይደለም። መልካም ነገር ነው። መርዳቱን አልቃወምም። ማድረግ ያለበትን አዌርነስ መፍጠሩ ምናምን አልቃወምም። ግን ሴቶች ላይ በሚያደርገው ነገር በጣም ነው የሚያስጠላው። በቃ በጣም እንደ ሴት ቆም ብለሽ ስታስቢ አሁን እሺ የጃኒ አለፈ እሱ ለሚያደርገው የሴቶች ጥቃት ከሱ የበለጠ ተባባሪዎቹን ያቸው ብዛታቸውን ዛሬ አይተሻል። እኔ ላይ አድማ የሚያደርጉትን እንዳለ ከ1100 ሰው 1000 ሙሉ እንኳን አደረገ የሚሉ ናቸው። ታያቸው እነሱ አንቺ ዝናሽን ቀጥይ ዛት ሚስ ብርታት የሚሰጠው ማን እንደሆነ እንደዚህ ወቂያ። ስለዚህ ዋሬቨር ኢት ኢዝ ማንም ይሁን ማንም ምንም አደረገ ምንም ተደረገ ናዮ ነፃ መውጣት ካለባት ነፃ ትወጣለች። አንተ ካደረክ ይሄንን ነገር ልጁ ካደረገ ጥያቄነት አያድነው መሆንም ቢሆን ኤቭሪ ኤቪደንስ ይያዛል። አንድ ቀን የሆነ ነገር መስራት ስለማይቀር ያ ነገር ደግሞ እየተመዘዘልህ ይወጣል። ያኔ ደግሞ መግቢያ ያጣል ይሄ ሰውዬ። ስለዚህ ምንድነው መሆን ያለበት? መረጃውን ይሉ እርግጠኛ ነኝ አንቺ አትለቂው፣ ፎርቹን እንዳትለቂ ሴትም ስለሆንሽ ታውቂዋለሽ። ፒስም እንዳለችሽ እናየው እንደዚህ አሁን ያውም እንደዚህ ተወርቶባት ምናምን በድፍረት መታ ካናገረች ጀግና ነች። ታናግርሻለች ብዬ አላስብም። ምክንያቱም እሱም ይይዛታል፣ ሰውየውም ይይዛታል። ገባሽ? አሁን ደግሞ ሌላ ነገር ነው ይመጣብኝ ምናምን ብሎ ይፈራል። እዚህ ጋር ይዛታል። ስለዚህ ድፍረት ታደርግሽ ነው ፈርቶ ራሱ ሄለን ለምታረገው ድርጊት ሄለን አሁን ቪዲዮ ደርሶኛል እቺ ልጅ አቢዩስ ተደርጋለች ብላ ሄለን ለምትለው ነገር ናዮ ዝም ብትላት ራሱ ሄለንን ለኛ መልስ ነው yes ገብቶሻል? yes እኔ መስሎኝ የእናት